ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን በመከታተል ላይ የምትገኙ ጃኖ ቅማንት ሚዲያ ነው። ወቅታዊ ጉዳያችን አሁን ጀምሯል። ወቅታዊ መረጃዎችን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። በዛሬው ወቅታዊ ጉዳያችን በምዕራብ ጎንደር የሰው ልጆች እገታ ተጠናክሮ ቀጥሏል። እሱን እናነሳለን። ሌላው ነጋዴ ባህር ላይ የተፈጸመ ጥቃት አለ። እሱንና እንዲሁም ሻውራ ከተማ በፋኖ እጅ ገብቷል የሚሉ መረጃዎች አሉ። እሱንም ወደ እናንተ እናደርሳለን። ሌላው የጎንደር ዩኒቨርሲቲ እና የቅማንተኛ ቋንቋ ሆድና ጀርባ የሆኑበትን ምክንያት እሱንም እናነሳለን። በዚህ ጉዳይ እዚህ በፊትም ያነሳናቸው ጉዳዮች አሉ፣ እዛ ጋርም እየያዙ ናቸው። ሰሞኑም አዲስ ነገር አለ፣ እሱንም አያይዘን የምናነሳ ይሆናል። በድጋሚ አብራችሁ እንድትቆዩ አክብሮት ግብዣችን ነው። እንደተለመደው የዘንድር አብሮኛለ ሰፊውን ጊዜ ወስዶ ማብራሪያ የሚሰጥበት ይሆናል። የዘንድር እንኳን ደህና መጣ እያልኩ እንግዲህ ምዕራብ ጎንደር የሰው ልጆች እገታ ተጠናክሮ እንደቀጠለ መረጃዎች እየመጡ ነው ወደኛ። አጋቾች እነማን ናቸው? ታጋቾችስ እነማን ናቸው? የትና የት አካባቢና መቼ ነው የሚለውንም እሱንም አጠቃላይ እሱን በተመለከተ መረጃ ስጠንና ወደ ሌሎች መረጃዎች ወይም ደግሞ ቀጥሎ ወዳሉ ጥያቄዎች እናልፋለን። ወደ አንተ ልምጣ። መልካም እንግዲህ በምዕራብ ጎንደር የሰው ልጆች እየታገቱ ነው። ከዚህ በፊት በዋናነት ትልቁ የማገቻ ቦታ የነበረ ነው ምዕራብ ጎንደር የሚባለው። በተለይ በዚህ በመቃ እና ይሄ ነጋዴ ባህር ጀምረ እስከታች ያለው እሱ በጣም ከባድ የሆነ የሰው ልጆች የሚታገቱበት ነው የነበረው። ባለፈው እንግዲህ የሆነ አካባቢውን አጽድተናል፣ ሰላም አድርገናል በሚል አንዳንዶችም እጅ እንዲሰጡ ምናምን የተባለበት ሁኔታ ነበረ። የአካባቢ ባለስልጣናትም አካባቢውን አጽድተናል በሚል የተወሰነ መኪናዎችም በነፃነት ያለ እጀባ ሲንቀሳቀሱ ነበሩ እና አሁን ከቅርብ ጊዜ ወዲህ ደግሞ እገታውም መኪና ላይ ጥቃት መፈጸሙም እሱ እንደገና እየተጠናከረ መጥቷል ማለት ነው። እንግዲህ በምዕራብ ጎንደር በሰዎች ላይ የሚደረገው እገታ ከዚህ በፊት እንደቀጠለ ቢሆንም ቁጥሩ በጣም ቀንሶ ነበረ። እንትኑ ራሱ የሚፈጠርበት ጊዜው ራሱ በጣም ዘግይቶ ምናምን ነበረ። አሁን ደግሞ ቶሎ ቶሎ መፈጸም ጀምሯል እና እንዳውም አስደንጋጭ የሆነ አይነት ነገር ሁሉ አለ። እንግዲህ ከትላንት ወዲያ በ14 ማለት ነው የካቲት 14 2018 አንድ ሞተረኛ ሁለት ሴቶችን ጭኖ ከሌንጫ ወደ መቃ እየመጣ ነበረ። እንግዲህ ያው አቋራጭ መንገድ አለ፣ ባለፈው የገለጽነው መንገድ አለ። በአባ ጎርድም በኩል ነው የሚባለው። አባ ጎርድም በሩ ላይ ሲደርስ ወደ መቃ ለመታጠፍ ማለት ነው። በሩ ላይ ሲደርስ አግተው ወሰዱት ማለት ነው። ታገተ ማለት ነው። እንትኑ ሞተሩ ታገተ። የታጠቁ ኃይሎች አስቆሙ። የተሳፈሩትንም ሞተረኛውንም አግተው ወሰዱ ማለት ነው። እንዳለ ተወሰዱ ሁለቱ ሴቶች እና ሞተረኛው እንዲሁም አንዷ ሴት የ6 ወር ህፃን የያዘች ናች። አንዷ ደግሞ መውለጃዋ ቀርቧል። ኦልሞስት 9ኛዋ ወር ላይ ነች። እነዚህ እንዳለ 4 ነፍሳት ማለት ነው ታግተው ተወስደዋል። እንግዲህ የመረጃ ምንጮች እንደሚሉት ታግተው የተወሰዱት ልባሳ ወደ ተባለ የአማራ ሰፈር ነው የሚሉት። ስለዚህ የአማራ ሽፍታ ነው በዛ አካባቢ ያገተው ማለት ነው። ከዛ ማለት የቅማንት ሽፍታ ሳይሆን የአማራ ሽፍታ እንዳገተው ነው እዚህ ጋር የተነገረን ማለት ነው። ከተማ እንግዲህ ከመተማ ጎንደር ከመተማ ወደ ጎንደር ሲሄዱ የነበሩ ደግሞ 2 የህዝብ ማመላለሻ መኪናዎች ትላንትና ታግተዋል። መንገድ ላይ ከነጋዴ ባህር እና ኩመር በሚባለው መሀል ላይ ነው የታገቱት 2 መኪናዎች ማለት ነው። ተሳፋሪዎቹ እንዳለ ተይዘው ነበረ። አሁን ስንቶች ተለቀቁ፣ ስንቶች ታግተው ተወሰዱ የሚታወቅ የለም። በአካባቢው የሚታወቁ የታገቱ ሰዎች ነከሌ ታግተዋል ሲሉ እንትኖቹ በተለይ የመቃ ነዋሪዎቹ ተናግረዋል፣ የተወሰኑ ሰዎችም ማለት ነው። ስለዚህ ተሳፍረው ሲሄዱ የነበሩት ነው እንዳለ በሁለቱ መኪና እንዲቆም ተደርጎ የታገተው ማለት ነው። ምን ያክሉ ታግተው ምን ያክሉ ተለቀቀ፣ ምን ተፈጠረ የሚለውን ዝርዝር መረጃ ማግኘት አልቻልንም በዚህ ጉዳይ ማለት ነው። እንግዲህ በቀጠናው የነበረው ሰው እገታ ትንሽ የቀነሰ ቢሆንም ሙሉ በሙሉ አልቆመም ነበር። የቀነሰ ቢሆንም ከቅርብ ጊዜ ወዲህ ደግሞ እንደዚህ ሁኔታ ተባብሶ ቀጥሏል። በተደጋጋሚ እኛም ዘግበናል። ባለፈው ትተን ነው አንድ ኮኬት ላይ የታገተ ነበረ። ወደ ገንዷ ሲሄድ ገንዷ ብርሽንካ ይመስለኛል ሳሙኤል ኤልስ እዛ አካባቢ እንዲሁ ታገቱ ነበሩ። እዚህ በፊት አንዱን ዘግበናል ይመስለኛል፣ አንዱን አልዘገብንም እና እገታው አልቆመም ኦልሬዲ ማለት ነበረ። አሁን ደግሞ የበለጠ ተጠናክሮ መጣ ማለት ነው፣ አይኑን አፍጥጦ። ምክንያቱም የጸጥታ ሁኔታ አሁን እየተበላሸ ስለመጣ ነው። በአካባቢው ያለው የጸጥታ ችግር ተባብሶ መጥቷል። አሁን እንደዛ ሆኗል። ስለዚህ በሚቀጥለው የባሰ ነገር ሁሉ ሊፈጠር ይችላል። በተለይ ደግሞ አሁን ባለው እንቅስቃሴ ማለት ነው የመከላከያ ሰራዊቱ አብዛኛው ከዛ ለቆ መውጣቱና ፋኖ የሚባለው ኃይል ደግሞ በአካባቢው እንዳለ በርካታ ቦታዎችን የተቆጣጠረ መምጣት
ለእንደዚህ አይነት ሁኔታ አጋልጧል ብዬ አስባለሁ። እና ይሄ ነገር ያመጣ ይመስለኛል። እንግዲህ በተያዘ እዚህ ጋር እገታም ጋር ባይሆንም በተያዘ ዜና አይ ቲንክ ይታይ አለም የሚባል ይመስለኛል። ልጁ ይታይ አለም ታረቀ የተባለ አዘዞ ጸዳ ይመስለኛል። ጸዳ ገብቶ ምንድነው ይሄ የሚባለው የተሃድሶ ገብቶ የተሃድሶ መታወቂያ የተሰጠው ልጅ ገብቶ ለመንግስት እጅ ሰጥቶ ሰልጥኖ የወጣ ማለት ነው። መታወቂያ የያዘ ሰው ወደ አብርሃ ጅራ ይሄዳል። ቅማንት ነው ልጁ። ወደ አብርሃ ጅራ ይሄዳል። ስለ አብርሃ ጅራ ሲሄድ ትላንት አብርሃ ጅራ ከተማ ፖሊስ ይዘዋል ልጁን ማለት ነው። ተሃድሶ ገብቶ የወጣ ይዘውና ፖሊስ ቀጥቅጠው ገደለው። በዱላ ማለት በዱላ ቀጥቅጠው ከተማው ላይ ገደለው። እንግዲህ የግድያ ሁኔታ ሲጠና ምንም ነገር ያደረገው ነገር የለም ልጁ። ኦሮሞስ ወደዛ መሄዱና ያን የተሃድሶ ወረቀት ነው የያዘ። ስለዚህ አይዘር ፖሊሱ ፋኖ ነው ማለት ነው ወይ ደግሞ በቅማንትነቱ ነው አታክ የተደረገው። በዚህ ነው የሚል የለም። ግን ብዙ ሰው የሚለው ምንድነው በቅማንትነቱ ነው አታክ ያደረጉት የሚል ነው። ለምን ልጁ ራሱ ወደዛ እንደሄደ አይገባኝም። ምን ሊያደርግ ወደዛ እንደሄደ ማለት ነው። ያው ሽፍታው ነው ሲንቀሳቀሱ ይሄ ሌባ ምናምን በየአካባቢው እየተንቀሳቀስ ሰው ትገላለህ፣ ብዙ ነገር ታደርጋለህ። ስለዚህ ሰፈር መቀመጥ አትችልም፣ ምረት ብትጠይቅም ማለት ነው። አስቸጋሪ ሁኔታ ስላለ ብዙ ሰው ጋር የተዳሙ ስለሆኑ ብዙዎቹ ማለት ነው ያለ አማራጭ አገር እየጣልክ መልቀቅ ነው። ስለዚህ አይ ቲንክ ወደዛ አልታወቅም አይነት ነገር መሰለኝ እንደዛ ሄደው። ግን እዛው አካባቢ ያለ ፖሊስ ደግሞ ቀጥቅጠው ገደለው። አንዳንዴ ስታስበው ስብና የሚባል ነገር እንኳን የላቸው። ምንድነው ወንጀሉ? አሁን ያ ሰው የተገደለው ምንድነው ወንጀሉ ብሎ መጠናት አለበት መጀመሪያ። ችግርም ካለ መያዝ ነው። ፖሊስ ይዘህ ቀጥቅጠህ በዱላ ግደል የሚል የትኛው ህግ እንደሆነ አይገባኝም፣ ህግ አራዊት ካልሆነ በስተቀር ማለት ነው። እና እንደዛ አይነት ድርጊት ተፈጽሟል። ስለዚህ ታድሶ ገባህ አልገባህ አንዳንዴ ዘርህም ያስገድልሃል። ሌላም ጊዜ ያለው አጠቃላይ የመንግስት የስርዓት መበላሸት እርሱም እንደፈለገ ያስገድልሃል ማለት ነው። ታንኪዩ። መልካም፣ ለሰጠን አጭር መረጃ ከልብ አመሰግናለሁ። ሌላው ከዚህ ከምዕራብ ጎንደር ሳንወጣ ነጋዴ ባህር ከተማ ጥቃት በዚህ በመንግስት ወይም ደግሞ ጥምር ጦር ነው ምንድነው ይሄ አድማ ብተና ወይም መከላከያም እንዲሁ እዛ ላይ ጥቃት ተፈጽሟል። ትላንት ነው ወይ ዛሬ አካባቢ ዛሬ ጧት ነው ይመስለኛል፣ እንደዛ የሚል አለ። ሌላ ሻውራ ከተማ በፋኖ ስር ወድቋል የሚል መረጃም አለ። ባለፈው የደልጊን ጉዳይ አንስተን እንደውም አንድ ያነሳው ሀሳብ ነበረ። ደልጊ ከተያዘ እዛ አካባቢ ያሉ ከተሞች መያዛቸው አይቀርም፣ ምስራቅ ደንቢያም ይሁን ሻውራም ይሁን ሌሎችም ይያዛሉ የሚል መረጃ ወይም ሀሳብ ሰጥተ ነበርና እንደ አጋጣሚ ይህ አካባቢ መልሶ በፋኖች ወድቋል የሚባል መረጃ መጥቷል። እንግዲህ በአማራ ክልል የተለያዩ አካባቢዎች ብዙ ወረዳዎች በፋኖች እየወደቁ እንደሆነ የሚያሳዩ መረጃዎች አሉ። እንደው ሌላ ለምሳሌ የሰሜን ጎንደር አሁን ተነጥሎ ደባርቅ የሆነው መቀመጫው ትላንትና ጥቃት ተፈጽሞ እንደነበረ ዳባትና ወቅን ከተማን ለመያዝ ፋኖ ሙከራ አድርጎ እንደነበረ በጥምር ጦሩ ተመትቶ እንደተመለሰ ሙትና ቁስለኛ እንደሆነ ምንድነው የሆነም የሚጠቀሙት ቃል ትንሽ ግራ የሚያጋባ አይነት ነገር ነው። እንደዛ አይነት ነበረ። እንግዲህ የአማራ ክልል ያው መልሶ በፋኖ እጅ ውደቅ የሚል አይነት ሀሳብ ያለም ይመስላል። እንዳጠቃላይ ግን የነጋዴ ባህሩ ጥቃት ስፔሻሊ ምን ይመስላል፣ ምንድነው የሆነው የተፈጠረው የሚለውንና ሻውራን በተመለከተ እሱን መረጃ እንመልከት። ወደ አንተ ልምጣ። መልካም። እንግዲህ የነጋዴ ባህር ዛሬ ጠዋት ነው ጥቃት የተፈጸመው። ጥቃቱ በተደራጀ ሁኔታ ወደ ከተማ የመጣ የፋኖ ታጣቂ እዛ በነበረ ጥቂት የመከላከያ ወታደርና የአድማ ብተና የሚባለው ላይ ጥቃት ፈጽሟል እና ከባድ ነው ጥቃቱ ብለውናል። እዛ እንትን የነገሩን በመከላከያውና የአድማ ብተና በሚባለው ላይ ከባድ የሆነ ጉዳት ደርሶበታል ነው የሚሉት። እንግዲህ ሰዎቹ የገመቱት ማለት በጥቂቱ ተብሎ በሚነገረው 11 ከሁለቱም ሞቷል። መከላከያ የአድማ ብተና የሚባለው 11 ሰው ወይም 11 ታጣቂዎች ሞተዋል። ከዛ በላይ የቆሰለው በጣም ብዙ ነው። እንደገና ደግሞ ተማርከው ተወስዷል ብዙ ማለት ነው። ይዘውት ሄደዋል። ከተማውን ይዘው አልተቀመጡም። ኦልሞስት የአታካ አደረጉ በኋላ ይዘው ሄደዋል። ምናልባት በፋኖ በኩል የደረሰ ጉዳት ምንድን ነው የሚል ነገር እንትን አንስተን ነበር። ግን የደረሰው ጉዳት ምን እንደሆነ አይታወቅም። በዛኛው ሳይድ ማለት አብዛኛው ጊዜ ጥቃቱ የተፈጸመበት እዛ የተቀመጠ የመከላከያ ሰራዊትና የአድማ ብተና የሚባለው ኃይል ነው እና ጉዳትም የደረሰበት እሱ ነው ብለዋል። ጥቃቱ የተፈጸመው 12 ሰዓት ላይ ነው ብለዋል። እንግዲህ በጥቃቱ ብዙ ጥርጣሬዎች አሉ። አሁን ጥርጣሬው ምንድን ነው? ቅድም ያነሳነው አንድ ነገር አለ። መንግስት ከክልሉ ወታደሮችን ይዞ መሄዱና ፋኖ እየተጠናከረ መምጣቱ አንድ ጉዳይ ሆኖ ግን ነጋዴ ባህርን በዛ ደረጃ አጥቅተው ወጥተው እንዲሄዱ ያደረጋቸው ይዘው እንዳይቀጥሉ ያደረጋቸው ምንድን ነው የሚል ጉዳይ ሲነሳ
ከዚህ በፊት ሰጠኝ ቀስቅስ የሚባል የወረዳ አስተዳዳሪ የነበረ ሰውዬ ታስሯል። ከነ 6 ሌላ ከእሱ ጋር 6 ነው ካቢኔዎች ታስረዋል። ይሄ ዋና የፋኖ አደራጅ ነው በሚል ነው የታሰረው። መከላከያ ነው ይዞ ያሰረው እና ምንድን ነው ብቀላ ነው። እዛ የቀሩት የእሱ ባልደረቦች እና ፋኖ ተነጋግረው እዛ አካባቢ ያለው መመታት አለበት ለዛ ብቀላ የሚሆን ማለት ነው። ጌታቸው ስለተመታ ወይም አለቃቸው ስለታሰረባቸው እርምጃ ለመውሰድና ያን ለመበቀል ነው የሚል ነገር አለ። እንግዲህ የሰዎች ግምት ነው እንትኑም ይመስላል። ምክንያቱም በቀጥታ ያለምንም እንደ መታውጣት አጥቅተው የፈለጉትን ገለ የፈለጉትን ማርከው የፈለጉትን አቁስለው በቀጥታ ነው የሄዱት እና ተመርቶ የመጣ ይመስላል። በትክክል እንደዛ አይነት ነገር ያለ ይመስላል እንጂ እዛ አካባቢ የሌለ ማያቅ ተደናብሮ ነው የሚመጣው። ሲመጣም እና እንዲሁ በዛ አይነት ሁኔታ ውጤታማ በሆነ ጥቃት ፈጽሞ ደምስሶ የሚሄድበት ሁኔታ ሊፈጠር አይችልም የሚል አለ እና የነሰጠኝ ቀስቅስ ብቀላ ነው እንደዛ የተደረገ ያለው ብለዋል። በሌላ ዜና እንግዲህ ባለፈው እንደገመት ነው የአለፋ ወረዳ ዋና ከተማ በፋኖ ቁጥጥር ስር ወድቋል ብለዋል። እንዳልወደቀ የሚናገሩ አሉ። ደልጊ ተይዞ ቆንዝላ ሊቀር አይችልም፣ ሻውራ ሊቀር አይችልም። አሁን ነጋዴ ባህር የሚባለውን በዛኛው በኩል በታችኛው በኩል የሻውራ አጋጣሚ ማለት እኮ ነው። በዛኛው ስትሄድ ማለት ነው ወደ ታች ወደ ቆላው መጥተህ በዚህኛው ይመጣል። ይሄ ጎመንጌ ወይም አጸደ ማርያም ቢሉት በሱ ወደዚህ ብለህ ያው ወደ ሻውራ ወደ ነጋዴ ባህር ምናምን ነው የምትመጣው። ኔክስት መያዙ አይቀርም። ይሄ ሁሉ ማለት ነው አይቀርለትም። ለምን በምንም ሊያስቆመው የሚችል ኃይል የለም። ይሄን አሁን መሬት ባለው ሁኔታ ማለት ነው ሲጠብቅ የነበረው የመጀመሪያው መከላከያው ነው። በዋናነት ተደራጅቶ ዳር እስከ ዳር እየሞተ ምን እያለ መከላከያ ነው ፋኖን ወደ ጫካ ሲያጠፋ ከከተማ ሲያባርር ወረዳዎችን ነፃ ሲያደርግ የነበረው እንጂ የአማራ ክልል ታጣቂ ፋኖ የሚባልን ኃይል ተቆጣጠሮ ሳያውቅም በብዙ ምክንያት ከዚህ በፊትም እንዳነሳ ነው። አንደኛ ፕሮ ፋኖ ነው፣ ፋኖን ይደግፋል። በመንፈሱ የፋኖ ደጋፊ ነው። በአካሉ ነው ከመንግስት ጋር በዚህ በኩል የምታገኘው እንጂ በመንፈሱ እንደዛ ነው። ስለዚህ እንዲገባ ይፈለጋል ብዙ ጊዜ ማለት ነው። ምንም እንትን የለውም። ሌላ የመንግስት ባለስልጣን የምትለው ሁሉም በዛ ደረጃ ያለ ነው። የአለፋውም ቢሆን እጁን አጨብጭቦ ከመቀበል ውጭ ምንም ሊያደርግ አይችልም። ራሱን ማትረፍ ነው የሚፈልገው። አይጣላም። ይህን ከማድረግ አይመለሱም። ግን ባለፈው እንዳልነው ወጥተው ግን የሚጽፉት የተለያየ ነገር ነው። እንደዚህ ነው እንዲህ ነው ምናምን ብለው ይጽፋሉ። አጋነው ምናምን ይሆናል። ልክ ባለፈው ደብረታቦር ተይዞ እነሱ ሲጽፉ የነበሩት ነገር ምንም እንዳልተያዘ አይነት ነገርና ቀምሶ እንደወጣ ምንም የተረፈ ነገር እንደሌለ ነው። በኋላ ስናይ ግን ከተማ እንዳለ ጭዳ ሁናን ያገኘናት። ሌላም ቦታ እንደዛ ነው። እየጠረግነው ነው የሚሉት። ከዛ በኋላ ተይዞ ነው የምታገኘው። ስለዚህ ምንም የምናውቀው ነገር የለም አሁን በእንደዚህ ሁኔታ ማለት ነው። ዝሮ ግን ከተማው ተይዟል ብለን ቢወጡም ባይወጡም ከመያዝም አያመልጥም። አሁን ገብተው ቢወጡም ልክ እንደ ነጋዴ ባህር እንደዛ ገብተው ወጥተውም ከሆነ ከመያዝ የሚያመልጥ አይደለም ቦታው ማለት ነው። ማንም ሊያተርፈው ስለማይችል ማንም ሊያተርፈው አይችልም። ኔክስት እንትኑ ታርጌቶቹ እነማን ሊሆኑ ይችላሉ የሚሉትን ማየት ትችላለህ። እዛ ተነስተ ማለት ነው ወደ ጫንድባ ይመጣሉ። ሜይ ቢ ሙከራ ሊሆን የሚችለው አይከል ነው። እንደዛ እያደረጉ መያዝ ነው የሚፈልጉት። ጎንደርም ይሞከራል። ይሄ ምንም እንትን አለ። መሞከር ብቻ ሳይሆን ሊያዝም ይችላል። ባህር ዳርም ከመያዝ የሚያመልጥ አይደለም በዚህ ሁኔታ ማለት ነው። ለምን የብልጽግናው መንግስት አሁን ሞቴ ከቲፒኤልኤፍ ጋር ነው፣ በቃ ትግራይ ነው ምደመስሰው ወደሚል ሂዷል። በአሰብ እያጨበጨበ ትግራይ አሁን በየአካባቢው እንትና ጦር መሳሪያ እየቀረበ ነው፣ ወታደር እየቀረበ ነው። ዝግጅቱ ቃውጥ የሆነ ዝግጅት እዛ ላይ ነው ያለው። ማን ያሸንፋል የሚለው እንግዲህ እዛ በኋላ እናየዋለን የሚሆነው ማለት ነው። በዛኛው በኩል ያለ ኃይል አለ፣ በዚህ በኩል የሚኖር ኃይል አለ። ዋቴቨር ትግራይን ለአንዴና ለመጨረሻ መቆጣጠር አለብን ነው። ቲፒኤልኤፍ ውስጥ የነበሩ ባለስልጣናትን ብልጽግና ይዟል፣ ጄኔራሎችንም ይዟል። እሱም ልክ እነ ጻድቃን ገብረተንሳይ እዚህ ጋር ናቸው፣ እነ ሳሞራ ዩኑስ አሉበት፣ እነ ጌታቸው ረዳ ገብተዋል በዚህ በኩል ሌላም አለ። ብዙ ናቸው ከቲፒኤልኤፍ በአብረው በፊት አጌንስት ቲፒኤልኤፍ እንትና ብልጽግና ሲዋጉ የነበረው አሁን ከብልጽግና ጋር አሉ። እንደገና ደግሞ በርካቶቹ የብልጽግና ደጋፊ የነበሩት ከቲፒኤልኤፍ ጋር ነው፣ ሻቢያን ጨምሮ ማለት ነው። ብዙ የፋኖ አካል ጨምሮ ከቲፒኤልኤፍ ጋር ነው። አሁን ይሄ ሽፍት አለ፣ የሆነ ከቦታ ቦታ መቀያየር ወይም ፖዚሽን የመቀየር እንትን አለ በተወሰኑት። በዛ ሄዶ ትግራይን ይዛሉ አይዝም የሚል እንዳለ ሆኖ ማለት ነው። ዝሮ ግን የአማራ ክልል ለጊዜው ፋኖ ቢይዘውም ባይዘውም የራሱ ጉዳይ ብለዋል። ቢይዘውም ባይዘውም የራሱ ጉዳይ። መጀመሪያ ዋናው ጠላት እሱ ስለሆነ ያን እንምታና ከዛ በኋላ እናጠፋለን ተመልሰን የሚል ነው። ግን አማራ ክልልን አሳልፈ ሰጥተህ ከተያዘ በኋላ በምንም መንገድ መተህ ልታስለቅቀው አትችልም። ብታስለቅቀውም ትልቅ ጉዳት ነው የሚመጣው። ህዝቡ ላይም ከተማዎችም ላይ አደጋ ነው የሚፈጠረው ማለት ነው። ይሄ አሁን
ውጤታማ ያለመሆን ራሱ ምልክት ነው ብዬ አስባለሁ። ምልክት ነው። ምክንያቱም በየት ነው የምታልፈው? የትግራይ እንትን የሆነ ወደዚህ እንኳን መሸሽ ብትጀምር ችግር ገጥሞ በየት ነው የምታልፈው? ይመታል፣ ኃይል ትጠፋለህ። በእንደዚህ ምክንያት ዞሮ ዞሮ ተትቷል። በቃ አሁን የአማራ ክልል ከተማ እንደዚህ ካድሬዎቹ ከሚያንቧትሩት ከሚጽፉት ባለፈ የሆነ የሚመጣን ታጣቂ እንትን አያደርጉትም፣ ሊያቆሙት አይችሉም። እናቆማለን ቢልም አይችሉም። በብዙ መንገድ አንደኛው ቅድም እንዳልኩ እነዚህ ፕሮ ፋኖ ናቸው። ፋኖ ከተማ ሙሉ በሙሉ እንዲቆጣጠርላቸው ይፈልጋሉ። ካድሬዎቹ የሚባሉት አብዛኛዎቹ ይሄ ናቸው። በዚህ ደረጃ ያሉ ናቸው። ሁለተኛ ነገር አቅም የላቸው። ሶስተኛ ወታደሩም ቢሆን በዛ ደረጃ ነው። ወታደሩ ራሱ ፋናዊ ነው የፈለገ ቢሆን ማለት ነው። መከላከያው ደግሞ መሞት አይፈልግም፣ እጅ መስጠት ነው የሚፈልገው። ትንሽ ነው፣ ምንም ማድረግ እንደማይችል ያውቃል፣ ይሞክራል። የሚገደል ይገደላል፣ ግን እጅ መስጠት ምናምን አይነት ነገር ነው የሚሆነው። ለምን ያውቃሉ፣ እነሱ ስጋታቸውን ያውቃሉ። ከዚህ በፊት በነበረ ሁኔታ ያውቃሉ። አሁን አብዛኛው ወታደር ሲሄድ ማንም እንትን ሊያደርጋቸው እንደማይችሉ ያውቃሉ ማለት ነው። ስለዚህ አሁን የሞተ ወታደር የሚሞት ዋቴቨር ሚሊሻ ይሁን ምን ይሁን ሚሊሻው መሞት እንደማይፈልግ ባለፈው ተናግረናል። ምክንያቱም የቤተሰብ አለው ምን አለው፣ ዝም ብሎ መሞት አይፈልግም። በመንግስት በኩል ስለሚገደድ ይሄዳል። ግን ደግሞ ችግር ከመጣ ወይ ጥሎ ይሸሻል ወይ ደግሞ እጅ ይሰጣል። በእንደዚ አይነት ሁኔታ ነው ያለው። አሁን እንትን የሚያደርገው የለም። የሚተማመነው ከኋላ ደጀን የሚለው ነገር ስለሌለ ማለት ነው። ኦልሬዲ ወደ ግንባር ስለወሰደ ብልጽግና ማለት ነው። እና በዚህ ምክንያት ይመስለኛል እንግዲህ ፋኖ አሁን እድል አግኝቷል ማለት ነው። ፍሪ ሃንድ አግኝቶ በቀላሉ የሚፈልገውን አታክ እያደረገ እንደሆነ የሚያሳይ ማድረጃዎች አሉ ማለት ነው። ታንኪዩ። መልካም እንግዲህ ፋኖ በዚህ ደረጃ ከተደበቀበት እየወጣ እንደዚህ ወረዳ ከተሞችን ምናምን መያዝ ከጀመረ ልክ ባለፈው ደብረ ታቦር የዞን ከተማ ነው፣ እሱን እንደያዘው ሌሎችንም በቀጣይ ይይዛል። በተመሳሳይ ወሎ አካባቢም እንደዚህ ነው እየሆነ ያለው። የተለያዩ ወረዳ ከተሞች ይያዛሉ፣ ይለቀቃሉ። በዚህ መሀል የሚወድመው ንብረት፣ የሚያልቀው ንጹሐን፣ የሚጠፋው ህይወት በጣም ከባድ ነው ማለት አሁን ህዝቡም ምንም ማድረግ አይችልም። መንግስትም ያው አሁን መንግስት ዝም ብሎ ትቶታል ማለትም አይቻልም። እንዳልከው የአቅም ችግርም ሊሆን ይችላል። ግን እስከ መቼ እንደዚህ እንደሚቀጥል ፈጣሪ ብቻ ነው የሚያውቀው። አይዶን ነው እንግዲህ ጦርነት ይህን ያክል በተለይ ደግሞ በነገራችን ላይ አሁን በዚህ በትግራዩ እና በፌዴራል መንግስቱ ወይም በብልጽግና መካከል ሊነሳ ጫፍ የደረሰውን ጦርነት በቃ በጉጉት የሚጠብቁ አሉ። እንዲነሳ የሚፈልጉ ሰዎች አሉ። ኢቭን ምንም ሳይፈጠር እንደተፈጠረ አድርገው በቃ ጦርነት ቢዝነስ አድርገው የሚሰሩ ሰዎች አሉ በስፋት በቃ መታያቸው። ለምን እንደሆነ ራሱን አንዳንድ ጊዜ ግራ ይገባኛል። እና ለምን ብዙ ሰው በሰላም እንዲፈታም አይፈልግም? በእርግጥ በሁለቱም ወገን ያለው ኃይል ማሸነፍ እንጂ በሰላም እንዲፈታ ሰጥቶ መቀበል የሚባለውን ነገር አይቀበሉትም። ባህላቸውም አይደለም። በፊትም ስንል እንደነበረው አፈጣጠራቸውም እንደዛ ስላልሆነ እንግዲህ በዚህ ደረጃ ሀገሪቱ ምን ያክል የጦርነት ቋፍ ላይ እንዳለች የሚያሳይ ነው። ምርጫ ምናምን የሚባል ደግሞ አለ። እሱ ደግሞ ሌላ ድራማ ነው። እሱም አለ በጎን ለጎን። በቀጣይ እንግዲህ ሁሉንም እናየዋለን ማለት ነው። ሌላ ከዚህ ከአሁን ስናነሳው ከነበረው ለየት ያለ ጥያቄ እናንሳ። ምናልባት ምንድነው ሰሞኑን ጎንደር ዩኒቨርሲቲ የፈረንሳይኛ ቋንቋ በዩኒቨርሲቲው ለመስጠት ምናምን የሚል አንድ ከዩኒቨርሲቲው ጋር የተፈራረሙት እና ስርዓት አጸደወይን ሲፈርሙ የሚያሳይ የሆነ ፖስት አለ። አንድ የሆነ ሸር ጉድ የሚመስል ነገር ብዙ ነገር አለ። ብዙ ሰው ከቅንነትም አይቶት ይሁን ከምንም ጥሩ ነው ምናምን ብሎ ያደነቀም አለ፣ ለምን ብሎ የተቃወመም አለ። ግን ሁሉንም ጉዳይ እስኪ ከቅማንተኛ ቋንቋ ጋር አያይዘን ብናየው ጥሩ ይመስለኛል። ምንድነው አሁን ቅማንተኛ ቋንቋ ሀገር በቀል ቋንቋ ነው። ጎንደር ዩኒቨርሲቲ በቅማንት መሬት ላይ ያለ ተቋም ነው። አካባቢውን ማልማት፣ አካባቢውን ማጥናት፣ ይህ እንደዚህ አይነት ነገሮችን የመስራት ግዴታም አለበት። ግን ያው የጎንደር ዩኒቨርሲቲ ከቅማንት ህዝብ በተቃራኒ እንደቆመ ይታወቃል። ባጭሩ ግን የጎንደር ዩኒቨርሲቲ እና ቅማንተኛ ቋንቋ ለምንድን ነው ሆድና ጀርባ የሆኑት? ምክንያታቸው ምንድን ነው? ይህን ያክል ቅማንተኛ ቋንቋን ተቋሙ በዚህ ደረጃ የጠላው የሚለውን እሱንና ሰሞኑን የሰሩትን ስራ እንደ አጠቃላይ መረጃ ብሰጠን። ወደ አንተ ልምጣ። መልካም እንግዲህ ያው በፋርጣ ውድርተኞችና ማህበርተኞች እጅ ስር የወደቀው የጎንደር ዩኒቨርሲቲ የጀመረውን ጸረ ቅማንትነት ዛሬም እንደቀጠለበት መሆኑን የምናይበት ይመስለኛል ይሄ ውይይት። ምክንያቱም የሆነ አንድ ቡድን በመቆጣጠሩ ዩኒቨርሲቲው ብዙ ችግር ላይ ወድቋል። አሁን የምናየው እንደዛ ነው። እዚህ አሁን ቅማንት የሚባል ህዝብ ነባር ህዝብ፣ አገር የመሰረተ ህዝብ፣ ከጥንት ጀምሮ የነበረ ህዝብ እነዚህ አሁን እነዚህ ጎንደር ዩኒቨርሲቲ የሚያጠዙ ሰዎች ተወልደው ያደጉበት አካባቢ ሁሉ
በቅማንተኛ ብቻ ሲናገር የነበረ መሆኑን የሚያሳዩ ብዙ ማስረጃዎች ያሉላቸው፣ ግን ያ ቋንቋ እንዲጠፋ እንዳይኖር ከመስራት ይልቅ ከመስራት ባሻገር በምንም መንገድ ይህን ቋንቋ ሪቫይታላይዝ ለማድረግ ስራ ሲሰሩ አይታዩም። ኢቭን ቅማንት የሚባለው ህዝብና ቅማንትነት የሚባለው አይዲያው ራሱ እንዲጠፋ ትልቅ ስራ እየሰራ እንደነበረ በተደጋጋሚ ስናነሳው የነበረ ሁኔታ ነው። እንግዲህ በአካዳሚክ ፕሮፌሽን ከመመራት ይልቅ ከዚህ ነፃ ወጥቶ ማለት ነው፣ ከአካዳሚክ ፕሮፌሽናሊዝም ነፃ ወጥቶ በሰፈር ፖለቲከኞች፣ በመንደር ፖለቲከኞች እየጦዘ ለድርተኞች ተላልፎ የተሰጠው አንጋፋው እና ስመገናናው የሆነ የጎንደር ዩኒቨርሲቲ በቅማንትና ቅማንትነት ላይ በርካታ ግፎችን ሲሰራ ቆይቷል። ይህንን ማንሳት ያስፈልጋል፣ እንደ ታሪካዊ ዳራም ስለሚሆነን ማለት ነው። ባለፉት የቅማንት እንቅስቃሴ የነፃነት እንቅስቃሴ ላይ ትልቅ ደንቃራ ሆኖ ከቆዩ እንትኖቹ መካከል ተቋማት መካከል አንደኛው ጎንደር ዩኒቨርሲቲ ነው። ይሄ በርካታ የቅማንት መምህራን አሳዷል። ከዛ ዩኒቨርሲቲ መሪ የነበሩት ራሱ የኮሌጆቹን መሪ የዩኒቨርሲቲውም ፕሬዚዳንት የነበሩትን ሁሉ ሳይቀር እያሳደደ እያባረረ ብቻውን የአንድ መንደር ሉዓላዊነት ብቻ ደቨሎፕ አድርጎ የቀጠለ ዩኒቨርሲቲ ነው። ይሄ ከጸረ ቅማንትነት እንትኑ ማሳያው አንደኛው ነው ማለት ነው። ሌላው የቅማንትን ህዝብ በይፋ አስጨፍጭፏል። ጎንደር ዩኒቨርሲቲ በይፋ ነው ያስጨፈጨፈው። ለዚህ ማስጨፍጨፊያው እንኳን የምስክር ወረቀት የሰጠበትን ማስታወስ እንችላለን። ለ2011 ዓ.ም ፋኖ የሚባል ተቋቁሞ 2012 ላይ የሰጡት ሰርቲፊኬት ፋኖ ከዩኒቨርሲቲያችን ጋር ምናምን ብለው ያደረጉት ነገር ሲታሰብ እንደ አንድ የአካዳሚክ ተቋም የሚታይ የነበረውን ተቋም አውርደው የፖለቲካ ተቋም እንዳደረጉት የሚያሳይ ነገር ነው እሱ። እንደገና ባለፈውም ተናግረናል አይደለ? ለፋኖ የሆስፒታሉ መድኃኒት እያወጡ እንደሚሰጡ የሆስፒታሉን ምንድነው የተማሪዎቹ ፍራሽ አውጥተው ለፋኖ ሰጥተው እንደነበሩ መከላከያም ኦፕሬሽን ሲሰራ በኢምባ አካባቢ እንደተገኘ የመሳሰሉትን ነገሮች አንስተናል። ፋኖ ፍሮም ዘ ቨሪ ቢጊኒንግ ጸረ ቅማንት ሆኖ የተመሰረተ ቅማንት ለማጥፋት ነው። ሲዘምትም የቆየው ቅማንት ላይ ነው። ዋናው ዓላማው እሱ ነው የነበረው። ከዛ ውጭ የአማራ ነፃነት ምናምን የሚባለው በኋላ ነው። በ2015 ዓ.ም በኋላ የመጣ የተቀየረ አዲስ አጀንዳ ነው። ስለዚህ እዛ ጋር 2011፣ 2012፣ 2013 ሲሰሩ የነበሩት እነዚህ ጋር ነው። ያም ምን ማለት ነው? ጸረ ቅማንት ሆኖ ሲሰራ ነበር ማለት ነው። ከዛ በፊትም 2011 በነበረው ሙሉ ጭፍጨፋ ቅማንት ላይ መኪና የዩኒቨርሲቲ መኪና ለትራንስፖርት ያገለግል ነበረ። ታጣቂ ለማመላለሻነት ማለት ሽፍታ ለማመላለሻነት፣ የመንግስት ሚሊሻ ማመላለሻነት። ግን ዩኒቨርሲቲ ከእንደዚህ አይነት ነገሮች መሳተፍ የለበትም። ዩኒቨርሲቲ አካዳሚክ ተቋም ነው። ከፖለቲካም ከምንም ነፃ ሆኖ በራሱ ሉዓላዊነት ብቻ ስራው የሚሰራ ነው። ነገር ግን ይሄን ሲያደርግ ነበረ። እንዲያው አንድ ሌላ ማሳያ ላንሳለን። ዓመተ ምህረቱን ዘነጋሁት። አይ ቲንክ 2012 ይመስለኛል 2012 ወይ 2011 መጨረሻ ገደማ ይመስለኛል። የጎቤ ተስካር ተብሎ ሳንጃ ላይ ድግስ ተደግሷል ተብሎ ሰው ተጠራ። ከተለያየ ቦታ ከፋርጣም አልቀረም፣ ከተለያየ ቦታ ተጠራቅመው ወደ ሄዱ፣ ወደ ሳንጃ ሄዱ። ሲሄዱ ተጭነው ሄዱት በዩኒቨርሲቲው አውቶቡስ ነው። ወደ ታች ሲሄዱ ማለት ነው። ዩኒቨርሲቲው ያንን ሰብስቦ ሂዶ አራግፎ መጣል። ምንድን ነው ዩኒቨርሲቲ አሁን ይሄ የጎቤ ተስካር የሚለው እንትኖቹን ጭኖ ወደዛ ሲሄድ አካዳሚክ ትሪፕ ነው፣ የሪሰርች ትሪፕ ነው፣ የኮሚኒቲ ሰርቪስ አገልግሎት እየሰጠ ነው። ከዩኒቨርሲቲው ከተቋቋመላቸው እነዚህ መማር ማስተማር፣ ምርምር እና ኮሚኒቲ ሰርቪስ ወይም የማህበረሰብ አገልግሎት ከሚባሉት ውስጥ ነው ወይ አሁን ያን ያደረገው? ከዚህ ውጭ የሆነ ስራ ነው የሚሰራው። ስለዚህ ከተቋቋመለት ዓላማ ውጭ ሆኖ እየሰራ ነው ማለት ነው። አካዳሚክ ኢንስቲትዩሽን አይደለም ማለት ነው። ይሄ ያኔ እንዲያውም በተደጋጋሚ እዛ አካባቢ ላይ አርማጭሆ አካባቢ የነበሩ ወጣቶች አናሳልፍም የመኪና ተብሎ ነበረ። በዩኒቨርሲቲው መኪና የተጫነ ይሄ ሆን ተብሎ ጠመንጃ የታጠቀ ሁሉ ነው እና ሂደው በኋላ ቅማንትን ለመጨፍጨፍ ነው፣ ወሬው እንዲህ ነው የሚል ነገር ነበረ። ወስደው አራግፈው እንደዛ አድርገው መጡ። ሲመለስ ያ ሁሉ እዛ ተሰብስበው ብለው ሞክረው ነበረ፣ በቃ እንዋጋ ብለው። የዛ አካባቢ ሰው ደግሞ ከቅማንት ወንድሞቹ ጋር መዋጋት አይፈልግም፣ ህብረተሰቡ ማለት ነው ያውቃል እንደዛ አይነት ነገር እንደማይፈልግ። በግርግሩ ተሞከረና እሺ እያሉ ቀስቃሾቹ መጨረሻ ላይ ከሳንጃ ተነስተው ሙሴ ባምቢ ሲደርሱ ጥቂት ቀሩ። ሁሉም ሰው ቀረባቸው፣ እምቢ ብለው ማለት ነው። ከሽፎ ቀረ። ግን ጎንደር ዩኒቨርሲቲ ጥሮ ነበር፣ ይሄን ሞክሮታል፣ ይሄን ለማድረግ ማለት ነው። እነዚህ ማሳያ ናቸው። ዩኒቨርሲቲው ገለልተኛ ተቋም የአካዳሚክ ተቋም አይደለም ማለት ሲመሰረት ባህሪው ሲመሰረት የአካዳሚክ ተቋም ነው።
ሲመሰረት ማለት ነው። የተወሰነ ጊዜም ሲመጣ እንደዛ ነው። አሁን ግን ያደረጋቸው በተለይ ይሄ ለውጥ ከተባለው ጊዜ ጀምሮ ወዲህ እያደረገ ያለው ነገር ግን በሙሉ ስታስበው ጸረ ቅማንት ሆኖ ነው የሚሰራው። ኢቭን ከዛ በፊትም ጸረ ቅማንት ሆኖ ነው የሚሰራው። አንድም በዩኒቨርሲቲ ውስጥ የሚሰሩ የሪሰርች ፕሮጀክቶች፣ የኮሚኒቲ ሰርቪስ ፕሮጀክቶች ቅማንት ላይ እንዲሰሩ አይደረግም። እኔ አንድ ፕሮጀክት ወስጄ ነበረ፣ የአሴት ቤዝ ኮሚኒቲ ዴቨሎፕመንት የሚል ከርከር ላይ ወስጄ እየሰራ ነበረ። ለ3 ዓመት እንትን የተያዘለት ነው፣ ስኬጁልድ የሆነ ነው። ነገር ግን አንድ ዓመት ትንሽዬ ብር ሰጡኝ፣ ሁለተኛው ዓመትም እንደዛ አደረጉ፣ ሶስተኛው በጀት የለም ብሎ አቆሙት። ሶስተኛውን በግሌ ነው የሰራው፣ ከግሌ ኪስ ያውጥቼ ማለት ነው። ያ የመጀመሪያ የጎንደር ዩኒቨርሲቲ በቅማንት ምድር ፕሮጀክት ሲሰራ የመጀመሪያው ኮሚኒቲ ሰርቪስ ራሴ ስለወሰድኩት ማለት ነው። ያ ደግሞ በመውሰድ የተናደው ምን ሲያደርጉ እንደነበሩ ማለት ነው። ይሄ ያነሳው የሚታይ እኮ ነው። አሁንም ቢሆን አንድም የኮሚኒቲ ሰርቪስ ፕሮጀክት አንድም የሪሰርች ፕሮጀክት ቅማንት ምድር ላይ አይሰራም። በጣም ነውር ነው። ኢቭን ቅማንት የሚባል ቶፒክ ራሱ እንዲነሳ አይፈልጉም። አድቫይዝ የሚያደርጉ አንዳንድ ጽንፈኛ መምህራን እኮ ተማሪዎቹ ራሱ አንዳንድ ተማሪዎች የቅማንትን ጉዳይ ማጥናት ፈልገው የቅማንት ጉዳይ የሆነ ነገር ማህበራዊ ሊሆን ይችላል፣ ባህላዊ ሊሆን ይችላል፣ ሪሰርች ፕሮፖዛል ሲያገቡ ይሄን ነገር ቀይሩት ይሏቸው የተለያየ ምክንያት አምጥተው ማለት ነው። እንግዲህ አሁን አንደር ግራጁዌት ተማሪ ይህንን አጥንቶ ምንም ያመጣው ለውጥ የለም። ማስተርስ ሜይ ቢ በማስተርስ ደረጃ ያለውም ጥሩ ሪሰርች አይሰራም አሁን ባለው ሁኔታ ማለት ነው። ነገር ግን እንዲሰራ አይፈልግም ነበር። እንደዚህ አይነት ነገሮችን ያደርጋል ዩኒቨርሲቲው በተለያየ መንገድ ሲሰራ እንደመጣ ይሄን ማወቅ ያስፈልጋል። መሰረታዊ ነገር ስለሆነ ማለት ነው። በቅማንት ጭፍጨፋ ላይ መኪና በመመደብ በጀት በድብቅ በተለያየ ስም አውጥተው ማለት ነው ለሪሰርችም ነው ብለው ወይ ለሆነ ነገር ፕሮጀክትም ነው ብለው ብሩን ያወጡና ለፋኖ ሰጥተው ያስጨፈጭፉ ነበረ። ለጥይት መግዣ ሁሉ ያውሉ ነበረ። ይሄ የሚታወቅ ነው። አቅጣጫ ራሱ ቁጭ ብለው እዛ ተሰባስበው ምሁራን የሚባሉት ምሁር የሚባለውን ኮት አድርገውና ቁጭ ብለው እንዲተደርጎ እንዲቢደረግ እያሉ ሲያወሩ የነበሩ ናቸው። ማይመለከተውን ጎንደር ዩኒቨርሲቲ የማይካድራ ጭፍጨፋ እያለ እያጠና አጽም እያስቆፈረ ምናምን ሲያመጣ እኮ ነበረ። የሚታወቅ እኮ ነው። ለምንድነው ያን እንደዛ ዲስቶርት ያደረጉት? እውነተኛው ነገር እንዳይታወቅ አይደለ የተሰራው። ጎንደር ዩኒቨርሲቲ ከአካዳሚክ ተቋምነቱ ወጥቶ የፖለቲካ ተቋም ሆኖ እየሰራ እንደነበረ ማየት እንችላለን። ከዚህ በፊት ቫይስ ፕሬዚዳንቱ ምናምን የጽንፈኛውን ኃይል ለመግደል ነው አይ ቲንክ የህልውና እንትኑን ለመጠበቅ ተብሎ ስልጠና እየሰጠ የአካዳሚክ የዩኒቨርሲቲው ሰራተኞች ወታደራዊ ስልጠና እየሰለጠኑ አረንጓዴ፣ ቢጫ፣ ቀይ ለብሰው ምናምን ያንን የሚያሳዩ ሁሉ ነበሩ። በጣም በሚያሳዝን ሁኔታ ማለት ነው። የጎንደር ዩኒቨርሲቲ ፔጁ ላይ የለጠፈው ነው። አካዳሚክ ኢንስቲትዩሽን ነው ወይስ ምንድን ነው የሚለው እዚህ ጋር ነው የሚመጣው ጥያቄው ማለት ነው። ይሄ ሁሉ አድርገዋል። አቅጣጫ ይሰጣሉ፣ ያሰለጥናሉ፣ ያስታጥቃሉ። በዚህ ደረጃ ሁሉ ነው የሄዱት ማለት ነው። ገዳዮችን በመደገፍ እና በማበረታታት ሰርቲፊኬት በመስጠት ምንም እንትን ቅርም የሚላቸው አይደለም። ቅማንትና ቅማንትነትን ለማዳፈን እንቅልፍ አጥተው በመስራት ጎንደር ዩኒቨርሲቲ ውስጥ ያሉት ሰዎችም ኢቭን ዩኒቨርሲቲው ራሱ ተጠቅመው ተቋሙን እንደ ተቋም ተጠቅመው ነው። ተቋሙ ዓላማ አድርጎ እንደ ተቋም እየሰራው አይደለም፣ ግን ተቋሙ ሙሉ በሙሉ ኮንትሮል ያደረጉት ተቋሙን ይጠቀሙበታል። ተቋሙ መጠቀሚያ ሆኗል። ምንም ይሁን ምን ተቋሙ ነው ተጠያቂ እንደ ተቋም ስለሆነ እየተሰራ ያለው ማለት ነው። ይህን ማየት እንችላለን። ሌላው የቅድም እንዳልከው የኮሚኒቲ ሰርቪስ ፕሮጀክት እና የሪሰርች በቅማንት ምድር እንደማይሰሩ መድገም አልፈልግም። በቅማንት ባህል፣ ታሪክ፣ ቋንቋ ላይ ጥናትና ምርምር አይደረግም። ለምን? ይሄ ከዚህ በፊት ዴቨሎፕ ያደረጉትን አሁን ዲስክሪሚኔሽኑን ራሱ ሰስቴይን አድርገው ፕሮሞት ስለሚያደርጉት ማጥናት የሚፈልግ ሰው እንኳን አያጠናም። ያን አጀንዳው መጥፎ ነው ብሎ ይተዋል፣ ያስፈራራሉ ማለት ነው። ለይቶለት ከመጣ በጀትን ይቆርጡታል። ምክንያቱም በጀት ደልዳዮቹ እነሱ ናቸው። የኮሚኒቲ ሰርቪስ ዳይሬክቶሬት የሚባለው ወይም ቫይስ ፕሬዚዳንት፣ የሪሰርችም አብሮ ሜይ ቢ ሁለቱም አብሮ ነበረ እዛ ጋር የተደራጁት እነሱ ናቸው። ይቆርጡላል። ይህን አትሰራም ምናምን ተብለ ማለት ነው። በአንጻሩ ወይ ወረታ ወይ ፋርጣ ወይ አዲስ ዘመን ብለህ ስራ ፕሮጀክት ትልቅ በጀት መድበው ይሰጠዋል። ትሄዳለህ፣ ምንም ችግር የለም። ብር መብላት ከፈለክ እንደዛ ነው። እዚህ ጋር ከመጣ ግን ብር አይፈለግልህም። ለቀጣይም ፕሮጀክት አትሰራም። ከዛ እየተከተሉ ማጥቃት አታክ ያደርጉሃል ማለት ነው። የተለያየ መንገድ ይፈጥሩልሃል። በዚህ መንገድ ዩኒቨርሲቲ ሆን ብሎ የቅማንት ወግ፣ ባህል፣ ታሪክ እንዳይጠና፣ እንዲጠፋ፣ እንዲከስም የማድረጉን ስራ የጨፈላቂዎችን ስራ እየሰራ እንደቀጠለ ማየት እንችላለን። ሌሎችን በርካታ ነገሮች ማንሳት እንችላለን። በቅማንት ርስት ላይ ተመስርቶ ለባለ ርስቱ ጠላት የሆነ ተቋም ቢኖር ጎንደር ዩኒቨርሲቲ ብቻ ነው። በነገራችን ላይ እዛ አሁን ጎንደር ዩኒቨርሲቲ ማራኪ ካምፓስ፣ ቴዎድሮስ ካምፓስ የሚባለው የቅማንት ገበሬዎች ነበሩ፣ ባላባቶች እዛ የነበሩት ለቀው እዚህ ጋር ዩኒቨርሲቲ ይሰራ ብለው በራሳቸው ፍላጎት ተነሳስተው ዩኒቨርሲቲ እንዲሰራ ጎንደር ጤና ኮሌጅ የነበረው እንዲሰፋ ተደርጎ እዛ የደረሰ ነው። አሁን ተመልሶ ራሳቸውን ያጠፋል። በሚገርም ሁኔታ ሴታቸውን ያጠፋል፣ ታሪካቸውን ያጠፋል፣ ህዝብ ይገላል፣ ያስገድላል። በሚያሳዝን ሁኔታ ማለት ነው። ዩኒቨርሲቲን ያክል ትልቅ ተቋም እንዲመሰረት ፈቅዶ እዛ ያስቀመጠ ርስቱን የለቀቀ ህዝብ በብዙ መንገድ በዩኒቨርሲቲው እንዲደገፍ
እና ተጠቃሚ እንዲሆን ነበረ መሰራት የነበረው። በአንጻሩ ግን ልጆች ሁሉ ይሳደዱበታል በሚያሳዝን ሁኔታ ማለት የማንም በላ በሎ አራዊት መጥቶ ዩኒቨርሲቲውን ተቋሙን በእጁ አድርጎ ይዘርፈዋል፣ ያሰቃየዋል። ህብረተሰቡ ራሱ የመጥፊያ ሆነ ማለት ነው ለህብረተሰቡ ማለት ነው። ይሄ በደንብ የሚታወቅ ነው። ኦኬ ለምንድን ነው አሁን በጣም የሚያሳዝነው ነገር የጎንደር ዩኒቨርሲቲ መስራት ካለበትና በዓለም አቀፍ ዝነኛ መሆን ካለበት አንደኛው መስራት ያለበት ነገር በመጥፋት ኢንዳንጀርድ ነው የተባለውን የቅማንተኛ ቋንቋ መጠበቅ ነበረ። ኢንዳንጀርድ ላንጉጅ በመጠበቅ ደረጃ ዋናዎቹ እንትኖች ኃላፊነት ያለባቸው ዩኒቨርሲቲዎች ናቸው። የእውቀት ማዕከል ናቸው። የምርምር ማዕከል ናቸው። የፕሮጀክቶች ደቨሎፕ የሚደረጉበት ማዕከላት ናቸው። ከዛ በላይ አዳዲስ ሞዴሎች ደቨሎፕ ይደረጋሉ። ላንጉጅ ፕሪዘርቬሽን ላይ ወይም ሪቫይታላይዜሽን ላይ ፕሮጀክቱ ደቨሎፕ ይደረጋል። ቴክኖሎጂዎች ደቨሎፕ ይደረጋሉ። በዛ ያን ቋንቋ የምትጠብቅበት ነው። ኦንሊ ፖቴንሻል ያለው በብዙ መንገድ ዩኒቨርሲቲ ነው። ይሄን ማድረግ ያለበት ዩኒቨርሲቲ ነው መጠበቅ ያለበት። ይሄ ቋንቋ እንዳይጠፋ ማለት ቅማንተኛ ብቻ እኮ አይደለም፣ የነገደ ወይጦ ቋንቋ እንዳይጠፋ መከባከብ የነበረባቸው እኮ እነዚህ ናቸው። ዩኒቨርሲቲ እኮ ነው የባህር ዳር ዩኒቨርሲቲ፣ በዛ በኩል ደብረ ታቦር ዩኒቨርሲቲ የሚባለው ጎንደር ዩኒቨርሲቲ ተባብረው ያን ሁሉ መጠበቅ ያለባቸው እኮ እነዚህ ነበሩ። የቅማንተኛ ቋንቋ እንዲሁ ማለት የጠፋ ቋንቋ ራሱ ምንድን ነው? ሌላ የጠፋ ካለ ጋፋት ራሱ ማምጣት ካለባቸው ያሉ ጽሁፎችን ፈልገው ምን ብለው ሪቫይታላይዝ ማድረግ ይችላሉ እኮ ከሞተበት ማስነሳት ሁሉ ይችላሉ። ግን ይሄንን የማድረግ አቅም ቢኖርም አይሰራም። ለምን? በሆነ ፖለቲካ ኦሪየንቴሽን ላይ ተጠምደው ስለሆነ ማለት ነው። ይሄ ነው ትልቁ ችግራቸው። ዩኒቨርሲቲዎች እንደ ቅማንት ያሉ በመጥፋት ላይ ወይም በመጥፋት አደጋ ላይ ያሉ እንትኖች ቋንቋዎችን ወይም ጥንታዊ ቋንቋዎችን በመታደግ ረገድ ትልቅ ድርሻ አላቸው። ምን ማድረግ ይችላሉ መሰለ? እናንሳ። ለምሳሌ ዩኒቨርሲቲዎች ኃላፊነት ምንድን ነው የሚለውም ማለት ነው የቋንቋው እውቀት መመንጫ ሆነ ያገለግላሉ። ቋንቋው እንዳይጠፋ እውቀት ማዕከል ሆነ ያገለግላሉ። ለቅማንተኛ ቋንቋ እውቀት መጠቀስ ያለባቸው ጎንደር ዩኒቨርሲቲ ነበረ ማለት ነው። በግልጽ ማለት ነው። ጎንደር ዩኒቨርሲቲ ባይሆን ሌሎች ዩኒቨርሲቲዎች ላይ ሌሎች ዩኒቨርሲቲዎችም መስራት አለባቸው ከቋንቋ ጋር ያለ የስነ ልሳን ትምህርቶች ማለት ነው። ስለዚህ ጎንደር ዩኒቨርሲቲ የቅማንተኛ እውቀት ማዕከል ሆኖ መገኘት ነበረበት ማለት ነው። አንደኛው ላንጉጅ ናውሌጅ ነው። ሌላው ደግሞ ሴንተር ፎር ትሬኒንግ የቅማንተኛ ቋንቋን በመመለስ ረገድ ማሰልጠኛ ማዕከል ሆኖ ያገለግላሉ። ማሰልጠኛ ማስተማሪያ ማሰልጠኛ በተለያየ መንገድ አዳዲስ ስልጠናዎች ሊሆን ይችላል። ቋሚ በአካዳሚክ ውስጥ ማስገብተው ሊሆን ይችላል። የሚሰሩበት መንገድ ነው የነበረው። ሌላው ፓርትነር ዊዝ ኢንዲጂነስ ሎካል ኮሚኒቲ ከቅማንት ማህበረሰብ ጋር እዛው ጋር ፓርትነር ሆኖ ይሰራል ዩኒቨርሲቲ ቋንቋውን ሪቫይታላይዝ በማድረግ ረገድ ማለት ነው። እነዚህ ሁሉ ዩኒቨርሲቲዎቹ መስራት ያለባቸው የነበረባቸው ጎንደር ዩኒቨርሲቲ መስራት ያለበት ማለት ተቀዳሚ ስራው ይሄ ነበረ መሆን ያለበት በዚህ በኮሚኒቲ ሰርቪስ ብለው እንደ አካዳሚክ ኢንስቲትዩሽን ማለት ነው። ምክንያቱም ጎንደር ዩኒቨርሲቲ ካልከው ምንድን ነው የሚለው ለማህበረሰብ ለውጥ እንተጋለን ነው እንትኑ ሞቶ። ግን ለማህበረሰብ ለውጥ ምን አይነት ለውጥ ነው እያመጡ ያሉት? ምን አይነት ለውጥ እንደሆነ አናውቅም። ምናልባት አሉታዊ ለውጥ ከሆነ ልክ ነው፣ ለአሉታዊ ለውጥ እንተጋለን የሚል ነገር ቢሆን ጥሩ ነው። ሴንተር ኦፍ ኤክሰለንስ ማድረግ የፈረንሳይኛ ቋንቋ መፈተኛ ማዕከል መሆን አይደለም። ያ የፈተና ማዕከል እኮ ነው። የሚፈትነው ምንም ፈረንሳይ ነው። እዚህ ጋር ጎንደር ዩኒቨርሲቲ የሚሰጠው ነገር እኮ የለም። ምንም ነገር የሚያደርገው የለም። በጀትም ከበደበ የሆነ ነገር እዚህ ትሬኒንግ እንዲለው የፈረንሳይ መንግስት ነው እንጂ ምንም የሚያመጣው ነገር የለም። እመጣበታለሁ ወደዚህ ማለት ነው። ግን እዚሁ ያለ የራሳቸውን ቋንቋ በራሳቸው ምሁራን በራሳቸው ፕሮፌሽን አጥንተው ይህን ሰርቫይቭ ቢያደርጉ በዓለም አቀፍ ደረጃ ትልቅ ሽልማት ያስገኛቸዋል። ኢቨን ዩኒስኮ እኮ ቢሸልማቸው ትልቅ በጀትም ያመጣላቸው ነበረ በዩኒስኮ በኩል ይህን በማድረግ ማለት። ነገር ግን ይህን ማድረግ አይፈልጉም። እንግዲህ ሮላቸው ሚናቸው ምን ሊሆን ይችላል የሚለውን ሰፋ ለማድረግ ያክል አንደኛ ሳይንቲፊክ ዶክመንቴሽን ኦፍ ዘ ላንጉጅ ነው። አርካይቭ መስራት ማለት የቅማንተኛ ቋንቋ መዝገበ ቃላትን ግራመሮቹን ምኑን እየሰሩ ማስቀመጥ፣ የተጠኑ ጥናቶችን ሰብስበው እዛ ጋር ማስቀመጥ ዋና ስራቸው የጎንደር ዩኒቨርሲቲ ነበር። አሁን ግን ከዚህ ይልቅ እኔ የሰበሰብኩት ይበልጣል። እኔ ነኝ ግራመሩንም ዲክሽነሪንም የሰራሁት። እንደዚህ አይነት ነገር ጎንደር ዩኒቨርሲቲ እኮ ፈንድ ማድረግ አለበት እንዲህ ለሚሰሩ ሰዎች ማለት ነው። አፈላልጎ ማለት ነው። ሽልማት ሁሉ የሚገባው እኮ ነው። ግን እነዚህ ይሄንን አስበውት የማያውቁም ከአፍንጫቸው ላይ እየፈላ እንትኑ የቋንቋው ችግር በምንም መንገድ ማየትም አይፈልጉም። ማየት ብቻ አይደለም ከቻሉ ማጥፋት ራሱ ቢችሉ ደስ ይላቸዋል። ማጥፋት፣ ማዋረድ፣ ማሳደድ ራሱ ማለት ነው ቅድም ያልነው። ስለዚህ ይሄ ኃላፊነት ዩኒቨርሲቲዎች መወጣት የነበረባቸው ነው አንደኛው። ሌላ ሁለተኛው ክሬቲንግ ፔዳጎጂካል ሪሶርስስ ፎር ፎስተሪንግ ኮሚኒቲ ቤዝድ ኢንተርጀነሬሽናል ላንጉጅ ትራንሲሽን የሚል ነገር ነው። ምንድነው መሰለ ከትውልድ ትውልድ የሚተላለፍ የቋንቋ እንትን ውርሰት መወራረስ እንዲመጣ ትልቅ ስራ መስራት ያለባቸው እነዚህ ናቸው። ፔዳጎጂካል ሪሶርስ ሆነው ማገልገል አለባቸው ዩኒቨርሲቲዎች ማለት ነው። ምንድነው ካሪክለም ያሳድጉለታል ቋንቋው መማሪያዎችን ማለት ነው። ካሪክለም ለሾርት ተርም ትሬኒንግ ሊሆን ይችላል፣ ለቋሚ
በአካደሚክ እንትኑ ውስጥ ገብቶ እንዲሰራም ሊሆን ይችላል። በየተለያየ በኤሌመንታሪ ደረጃ እንዲሰጥም ሊሆን ይችላል። መሰረተ ትምህርት ወይም ፋንክሽናል ኤጁኬሽን ሊሆን ይችላል። ዋቴቨር ይህም ሁሉ መስራት ያለበት ጎንደር ዩኒቨርሲቲ ነበረ። በጀት መድበው በራሱ ማለት ነው መስራት የነበረበት ማለት ነው። ሌላው ኮሚኒቲ ካፓሲቲ ቢልዲንግ ነው። ሰው ህዝቡ ቋንቋውን እንዲያሳድግ ካፓሲቲ ቢልድ ማድረግ ስራ ይሰራል ዩኒቨርሲቲ በተለያየ መንገድ። እነዚህም በተለያዩ ፕሮጀክቶች ማሰራት በተማሪዎቹ ራሱ የሚሰሩ ሊኖሩ ይችላሉ። እንደ ማዕከል ደግሞ እዛ የቅማንት ቋንቋ ማዕከል ወይንም ሴንተር አምጥተህ ኢቭን ዲፓርትመንት ክሬት አድርገለት እንዲማር እንዲያድግ የማድረግ ሁኔታ መሰራት ነበረበት። ይህን አላደረጉም። ታሪኩ ምናምን የሚለውን እንዳለ ትተህ ነው ማለት ነው። ሌላው ሳፖርት ፎር ኢመርሽን ፕሮግራም ማለት ምንድነው? ወጣቱን በዛ ቋንቋ እንዲማር የማድረግ ፕሮግራም ማለት ነው። ማስተማር ቋንቋውን ይሄ ሁሉም ሰው በዛ ቋንቋ ውስጥ እንዲገባና እንዲማር በደንብ እንዲችል የማድረግ ስራ የሚሰራው ዩኒቨርሲቲው ነበረ ማለት ነው። ዩኒቨርሲቲዎች ናቸው የሌሎችም ነው። በነገራችን ላይ ጎንደር ዩኒቨርሲቲ እዛው ላይ ቅማንት ርዕስ ላይ ተመስርቶ ስለሆነ እዛው አፍንጫ ላይ ስለሆነ ነው እሱን የምናነሳው እንጂ ሌሎችም ዩኒቨርሲቲዎች ይህን ስራ የመስራት ኃላፊነት አለባቸው። ይሄ ነው። ሌላው ክሬቲንግ ሰርድ ስፔስ ኮላቦሬሽን የሚባል አለ። ሰርድ ስፔስ ኮላቦሬሽን ምን ማለት ነው? ላንድ ቤዝድ የሆነ ደርኒ መሬት የሚነካ የፋንክሽናል ላንጉጅ ትሬኒንግ እንዲኖር ማድረግ ወይንም ጥቅም ምንድን ነው መሰለ? ቋንቋ ካልተጠቀምክበት ይጠፋል። የፈለገ ብትችለው ማለት ነው። አሁን የፈለገ ቋንቋ ተማር፣ ማትናገረው ከሆነ ይጠፋል። ቅማንተኛ እንዳይጠፋ ህብረተሰቡ ምን ማድረግ አለበት? ይማረውና ገበያ ይገባይበታል፣ ስብሰባ ያወራበታል፣ ለቅሶ ያለቅስበታል፣ ፍርድ ቤት እንዲጠቀመው ታደርጋለህ። አሁን ምን ሆነ? የስራ ቋንቋ ሆነ ማለት ነው። የስራ ቋንቋ እንዲህ ከሆነ ብቻ ነው ቅማንተኛ ሰርቫይቭ ሊያደርግ የሚችለው ማለት ነው። በሰከንድ ላንጉጅ ብታስተምረው ሁለተኛ ቋንቋ አድርጎ ሊማረው ይችላል። መጠቀም ግን አለበት ማህበረሰቡ እንዲጠቀመው። ሰስቴይናቢሊቲውን የበለጠ እንዲሆን ስራ የሚሰራው ማን ነው? ጎንደር ዩኒቨርሲቲ ነበረ፣ ወይንም ዩኒቨርሲቲዎች ናቸው ማለት ነው። ሌላ ነጥብም አለ ይሄንን በማድረግ ረገድ ሬይዚንግ ፕሬስቲጅ ኤንድ አዌርነስ። ቅማንተኛ ቋንቋ ፕሬስቲጅ ማለት ዝና እንዲኖረው ክብር እንዲኖረው ማድረግ መሰራት ያለበት በዚህ ነው። ሌላው የቅማንተኛ ቋንቋ መማርና ማደግ መኖር በህይወት እንዲኖር መደረጉ ሊያመጣ የሚችላቸውን ጥቅሞች በተመለከተ ታሪካዊ አድቫንቴጁን በተመለከተ ማህበረሰባዊ ንቃተ ህሊና ማሳደግ የሚባለው መሰራት ያለበት በጎንደር ዩኒቨርሲቲ የተለያዩ መርሃ ግብሮች ነበረ ማለት ነው። ይህን ስንል ምን ማለት ነው? አንደኛው ኢንተራክቲንግ ላንጉጅ ኢንቱ ሃየር ኤጁኬሽን፣ ቋንቋው በዩኒቨርሲቲው እንዲሰጥ የማድረግ ማለት ነው። በሆነ ሁኔታ በትሬኒንግ የሚሆን ዋቴቨር እንዲሰጥ የማድረግ አገናኙት ማለት ነው ከዩኒቨርሲቲው ጋር የላንጉጅ ትምህርት ሆነ ማለት ነው። ሌላው ሽፍቲንግ ፐብሊክ ፐርሰፕሽን፣ የህብረተሰቡን ፐርሰፕሽን። ይሄ ምንድነው? የመጀመሪያ እይታ ስለ ቅማንት ሲባል ፐርሲቭ የሚያደርጉት ነገር አለ አይደለ? የሚረዱት ነገር ወይም እነሱ የሚሉት ኔጌቲቭ ሊሆን ይችላል። ያን መቀየር ያስፈልጋል። ህብረተሰቡ ራሱ ለምንድን ነው የማይማረው? ምንድን ነው አክቹዋሊ መማር እየፈለገ እንዳይማር የተደረገበት ነገር አለ። ግን እንዲሁ እንዲጠፋ ዝም ብሎ እያየ የመጣበት መንገድ ምንድን ነው የሚለው? ይህም ፐርሰፕሽን እንዲያስተካክል ስራ የሚሰራው ጎንደር ዩኒቨርሲቲ ወይንም ዩኒቨርሲቲዎች ናቸው ማለት ነው። ሌላው ኢንክሪዚንግ ፕሬስቲጅ ኦፍ ላንጉጅ፣ የቋንቋውን ክብር ማሳደግ እንትን ማለት ነው። የወፍ ቋንቋ ነው፣ የምናምን ቋንቋ ነው፣ የምናምን ይሄ የጦጣ ቋንቋ ነው፣ የዝንጀሮ ቋንቋ ነው፣ የእንጨት ቋንቋ ነው ምናምን እያለ ዲስክሪሚኔት ሲያደርጉት የነበሩት እንዲቀርና ትልቅ ክብር እንዳለው ማሳየት ማለት ነው፣ መስራት። ይሄ የዩኒቨርሲቲዎች ስራ ነበረ። ይሄ ዋናው ስራ ማለት ነው። ይሄን ማድረግ ነበረባቸው ግን አላደረጉም። ሌላው ኮምባቲንግ ዲስክሪሚኔሽን ፐርሰፕሽን አይዲያ በሀሳብህ በአእምሮ ውስጥ አቲቲዩድ ማለት ነው። እንደዛ ነው ይሄ ፐርሲቭ የምታደርገው ነገር ማለት ነው። ከዚህ የሚመነጭ ደግሞ በተግባር የምትሰራው ዲስክሪሚኔሽን ነው። ዲስክሪሚኔት ታደርጋለህ ቋንቋውን ማለት ትምህርት እንዳይሰጥ ታደርገዋለህ። በእሱ የሚናገረው ሰው ታገለዋለህ። ሌሎች የመሳሰሉ ነገሮችን ማቴሪያል እንዳይኖሩ ታደርጋለህ። በዛ ቋንቋ የሚሰሩትን የሚያጠኑ ሰዎችን አታግዝም። ስማቸውን ታጠለሻለህ። እንዲህ አይነት ነገር ታደርጋለህ። ይሄ እንዲቆም ኮምባክት ማድረግ ያለበት ዩኒቨርሲቲዎቹ ነበሩ ማለት ነው በዚህ በኩል እና ቋንቋውን እያደከሙ ጠፋ እያደረጉ በሞት አፋፍ ላይ ያደረሱ ዲስክሪሚኔሽንስ ምንድን ናቸው የሚለውን አጥንቶ ይህንን መፍታት የዩኒቨርሲቲዎችን ስራ ነበረ። በመጨረሻው ክሬቲንግ ቴክኖሎጂካል ኢኖቬሽን ማለት ምን ማለት ነው? ቋንቋውን ለማሳደግ የሚጠቅሙ ቴክኖሎጂስ ዴቨሎፕ ማድረግ አለባቸው። ሞዴል ዴቨሎፕ መደረግ አለባቸው። የተለያዩ አፕሊኬሽን በሁሉም ሰው በሞባይሉ በቀላሉ እንዲጠቀማቸው ማድረግ፣ ሌላም የመሳሰሉት ነገሮችን መጠቀም ክሬት ማድረግ እና መፍጠር ዩኒቨርሲቲዎች ነው ሊሰሩት የሚችሉት ማለት ነው። ስለዚህ ይህንን ባለማድረግ ጎንደር ዩኒቨርሲቲ ኃላፊነቱን እየተወጣ አይደለም ማለት ነው። ምናልባት አሁን ልብ ካለ ወይም የሚመለሱ ከሆነ ዛሬም አልረፈደም። ዛሬ ጀምረው ራሱ ይህን ቢሰሩ ማለት ነው። ከዚህ አንጻር አሁን ከዚህ ዝም ብለን በተቃራኒው ግን ጎንደር ዩኒቨርሲቲ ምን እያደረገ ነው የሚለውን የተወሰኑ ነገሮችን እናንሳ። እንግዲህ ዩኒቨርሲቲው እስከ ዛሬ አንድም የቅማንተኛ ሪቫይታላይዜሽን ስራ ሰርቶ አያውቅም፣ አስቦትም አያውቅም። በህልሙም የሚያስበው አይመስለኝም እንኳን በውኑ ማለት ነው።
አስቦት አያውቅም እንደ ዩኒቨርሲቲ። እንግዲህ ተቋሙ በተፈጥሮ ይሄን ነገር የማድረግ ተቋማዊ ተፈጥሮ ኑሮት ነው ወይ የሚለው አይደለም። በሚመሩት ሰዎች እንደዛ ስለሆነ ነው። ምክንያቱም ምንድን ነው የሚለው ቅድም ስናነሳው የነበረው ቢ እናነሷለን። ስለዚህ ይልቁንም ኤግዚስቲንግ ዲስክሪሚኔሽን እንዲቀጥል አድርጓል። ሰስቴይን አደረጉት። ዩኒቨርሲቲው ሰስቴይን ኤግዚስቲንግ ዲስክሪሚኔሽን አገና ቅማንት ላንጉጅ አትሊስት የቅማንተኛ ቋንቋን ሰው እንዲወደው እንዲያከብረው የማድረግ ስራ መሰራት አለበት። ያንን ትተው እንዲቀጥል አድርጉት። ቅማንትን እየሄድክ ስትገለው እኮ እንደዛ ነው። ከነ ቋንቋ ጥፋ እኮ ነው፣ ሌላ ነገር የለም። ያ ቅድም ከመጀመሪያ ሳነሳቸው የነበሩት ድርጊቶች በሙሉ ዩኒቨርሲቲ ያደረጋቸው ጸረ ቅማንትነት ነው፣ ጸረ ቅማንት ቋንቋ ነው፣ ሌላ ምንም የለም። ሀብት ያለው ቋንቋ ያለው ታሪክ ያለው ህዝብ እንዲጠፋ የማድረግ ስራ ስለተሰራ ማለት ነው። ይሄ ዩኒቨርሲቲው ከተቋቋመበት ዓላማ በተቃራኒ ነው። ቅድም እንደነገርኩ ለማህበረሰብ ለውጥ እንተጋለን ለሚለው ለማህበረሰብ ጥፋት እንተጋለን እያለ ነው ማለት ነው። እንዲህ ማድረግ ከጀመረ ማለት ነው። ለዛም የተቋቋመበት መሬት ላይ ርስት ላይ ሆኖ ማለት ይህንን እያደረገ ነው። የሚገርም ነገር ላንሳለ። ትላንትና የዩኒቨርሲቲው ፕሬዚዳንት አስራት አጸደወይን የሚባለው ሰውዬ ያደረገውም ማለት ነው። የግል ፌስቡክ ማየት ትችላለህ። በተለያየ የፋርጣው ማህበር አባላት የሆኑ የተለያየ ቦታ ያሉ ይህንን እየጻፉት ነው፣ እሱን እየተቀባበሉ ማለት ነው። ትልቅ ድል እንደተገኘ አድርገው ስኬት ነው የሚሉት እነሱ። ትልቅ ስኬት ተገኘ ምናምን ብለው ምናልባት ብር ያመጣ ይሆናል ለመብላት የሚመቻቸው ካልሆነ በስተቀር ምንም የሚያመጣላቸው ተጨማሪ ነገር ግን ለተቋሙ የለም። ይህን እንየው እንግዲህ ትላንት የካቲት 15 ቀን 2018 ዓ ም የዩኒቨርሲቲ ፕሬዚደንት ትልቅ ስኬት ነው ያለው አንድ ስምምነት በራሳቸው ጥረት እንዳመጡት አድርጎ ጽፏል ማለት ነው። ምንድን ነው የሚለው? ዩኒቨርሲቲው የፈረንሳይኛ ቋንቋ የብቃት ማረጋገጫ ፈተና ማዕከል ሆኖ በመመረጡ ዓለም አቀፍ እውቅናውን ጨምሯል ይላል። ልብ በል እንግዲህ አሁን ምንድን ነው የሆነው? የፈረንሳይኛ ቋንቋ የብቃት ማረጋገጫ የፈተና ማዕከል ሆነ ነው። ማን ነው የሚፈትነው? ማን ነው ፈተና የሚሰጠው? ዩኒቨርሲቲው አይደለም የሚሰጠው። የብቃት ማረጋገጫውን ዩኒቨርሲቲው አያወጣው፣ ምንም ነገር አያደርገው። ማዕከል ነው በቃ። ሲፈልጉ ይመጣሉ ከሱ ጋር ከዩኒቨርሲቲው ጋር ተነጋግረው ፈተና ይዘጋጃል። የሚፈተን መጥቶ ይፈተናል። የትኛውም ቦታ ያጠና ብቃት ማረጋገጫ ነው። ዩኒቨርሲቲው የተሰጠውን እንትን ጥያቄዎችን መፈተን ምናምን ሌላ ነገር የለውም። ምንም ነገር የሚያመጣው ነገር የለም። እሱ እንትን ያደረገው እንደ አንድ ምንድነው ይሄ አጋር ተቋም ሆኖ ለዛ ያንን ለሚሰጠው እንትን የፈረንሳይኛ ቋንቋ ትምህርት ለሚያስተምረው ተቋም ምንድን የሚያደርገው አጋር ሆኖ ማገልገል ነው ማለት ነው። የሆነ እንትን ያደርጋል። ለዛ ትንሽ አበል ይሰጠዋል። ሌላ ነገር የለውም። ምንም ያፈጠረው ነገር የለም። አዲስ አልፈጠረ። ፈረንሳይኛ ቋንቋ አያስተምርም እኮ ዩኒቨርሲቲ ያስተምራል እንዴ? አያስተምርም፣ የለውም። ስለዚህ እንዴት ነው አሁን እሱ አስተምሮ እንደዚህ እንዳይነት እንዳደረገው አይነት እንትን አድርጎ የሚወስደው ነገር ሲጀመር ትክክል አይደለም። ይሄ ስኬትማ አይደለም። ሲጀመር ማዕከል ሆኖ ነው የተመረጠው። እንዲያውም ምን ይላል ማዕከል 3 ማዕከል ነበሩ። ከዚህ በፊት 2 ማዕከላት ነው የነበሩት። አሁን 3ኛ ሆነ ጎንደር ዩኒቨርሲቲ ነው። ምንድነው አዲስ አበባና ድሬዳዋ ነው ማዕከላት ያሉት ማለት ነው። የፈረንሳይኛ ቋንቋ የብቃት ማረጋገጫ ፈተና ማዕከላቱ አዲስ አበባና ድሬዳዋ ነው። ስለዚህ ማዕከል ማስፋት ፈለገ። በሰሜኑ ክፍል ስለሌለ ሲያስብ ጎንደር ዩኒቨርሲቲ የተሻለውን አግኝቶታል ከሌሎቹ ማለት ነው። ማዕከለኛ ቦታ ሆኗል። ጎንደር ዩኒቨርሲቲ መረጠ። በቃ ሌላ ነገር የለውም። ስለዚህ በቦታ ሲዩቴቢሊቲ ወይም ይህ ምንድነው የተሻለ ሆኖ ስለተገኘ የተመረጠ እንጂ በብቃቱ ምናምን ያመጣው ነገር አይደለም። እንዲህ አሁን ይሄ እንደ ትልቅ ስኬት አድርገን ማውራት ያሳዝናል። በእርግጥ አብረ መስራት እንደዚህ አይነት ነገር የዩኒቨርሲቲዎች ስራም ነው፣ ምንም ችግር የለውም። ግን ትልቅ ነገር እንደመጣ አድርገው የሚያጠዙት ግን ስህተት ነው። አፋቸውን ከፍተው ዝም ብለው ምንም ስራ ሳይሰሩ ይሄ ሴራውን ምናምኑን ሙስናውን ሲያጣድፉ ነው የሚውሉት። አጋጣሚችን ለማራገቢያ ዩኒቨርሲቲው ነፍስ አለው ህይወት አለው እንዲባል ለማድረጊያ እየተጠቀሙበት ይመስለኛል እነዚህ በእንትን መሪነት ላይ ያሉት። እንግዲህ ምን ብላል አንድ ጽሁፍ እዚህ ጋር ደግሞ ምን ይላል? ጎንደር ዩኒቨርሲቲ ለሀገር በቀልና ዓለም አቀፍ ቋንቋዎች ከፍተኛ ዋጋ ይሰጣል። ታዲያ ታለቅ ማንተኛ ሀገር በቀል ነው እንዲያውም የመጀመሪያው ቋንቋ የሰው ልጆች ራሱ የመጀመሪያ ቋንቋ ተብሎ የሚታሰብ ነው። የህገ ልቦና የጥንት ቋንቋ የጥንት ሃይማኖት የሚቀደስበት ቋንቋ ነው። የኢትዮጵያ በርካታ የቦታ ስያሜዎቹ የተመሰረቱበት ቋንቋ ነው። አስራት አጸደወይን የሚባለው ተወልዶ ያደገበት ጋይንት የሚባል ቦታ በቅማንተኛ የተሰየመ ነው። ጋይንትን በአማርኛ ሊተረጉምልህ በፈረንሳይኛም በእንግሊዝኛም አይተረጉመው። ይህም ቋንቋ የት አለ? ጎንደር ዩኒቨርሲቲ የሚያስተምረው የት ነው? እነዚህ እንትን ያለው ምንድን ነው? እነዚህን ከፍተኛ ዋጋ የሚሰጥበት ምኑ ነው? በምን ይገለጥ ዋጋ ለቋንቋ ዋጋ የሚሰጠው? ቀጥሎ የተዘረዘሩትንም እንዲያውም አነሳላለሁ። እሱ ራሱ የዘረዘራቸውም ማለት ነው የሚያስተምራቸውን ዋጋ ይሰጣል አለ። ይህ አዲስ ስኬት ዩኒቨርሲቲያችን የቋንቋ ብዝሃነት ለማሳደግ እያደረገ ያለውን ጥረት ያጠናክርለታል አለ። ምኑ ነው የቋንቋ ብዝሃነት? እኔ የማይገባኝ ነገር ማለት ዩኒቨርሲቲ ፍሮም ዘ ቬሪ ቢጊኒንግ የቋንቋ ብዝሃነትን ከእንትኑ አንጻር ልትወስዱ አትችልም። የሚዲያ ኦፍ ኢንስትራክሽን ዩኒቨርሲቲ እንግሊዝኛ ነው የሚታወቅ ነው። እንግሊዝኛ በፈረንሳይኛ አስተምርበትም ሌላውን
ምናልባት አማርኛ ዲፓርትመንት በአማርኛ ያስተምራሉ። ከዛ ውጭ የለም። ሌላ ዲፓርትመንት ከፍቶ ከሆነ ምናልባት ግዕዝ ከሆነ በግዕዝ የሚያስተምር ሊኖረው ይችላል። ቅማንተኛ ዲፓርትመንት ካልከፈትክ ቅማንተኛ እዛ ውስጥ የለም። ምኑን ነው ዳይቨርሲፋይ የምታደርገው? ሌላ ቋንቋ እዛ ሲማር ምናምን አላውቅም። ምናልባት ሴንተር ምናምን የሚሉ ዝም ብለው የከፈቱት ነገር ሊኖር ይችላል እንጂ እንደ ዲፓርትመንት የለም፣ በዲፓርትመንት ካልከፈትከው በስተቀር ማለት ነው። ስለዚህ ይሄ የቋንቋ ብዝሃነት የሚለው ውሸት ነው። እየመረጠ እየገደለ እያጠፋ ለስም ካልሆነ ማለት ነው። ምን ብሏል እዚህ ጋር? በአሁኑ ወቅት በዩኒቨርሲቲያችን የሚከተሉት የቋንቋ ማዕከላት ይገኛሉ አለ። አንደኛ የአገር በቀል ቋንቋዎች ማዕከል ይላል። የአገር በቀል ቋንቋዎች ማዕከል ለማለት ነው አማርኛ፣ ግዕዝ፣ አፋርኛ፣ ኦሮምኛ፣ ትግርኛ እነዚህ ስልጠና ይሰጣል ዩኒቨርሲቲ ይላል። ኦኬ፣ የት አለ ቅማንተኛ እዚህ ውስጥ? እነዚህ ያልሞቱ ቋንቋዎች ናቸው ማለት አደጋ ላይ ያልወደቁ ቋንቋዎች ነው። በእርግጥ አልሞተም ቅማንተኛ፣ አደጋ ላይ ያልወደቁ ቋንቋዎች ናቸው። ተናጋሪ ያላቸው እንዲያውም አማርኛ የክልሉ ቋንቋ ነው። ኢቭን የኢትዮጵያ ቋንቋ ራሱ የስራ ቋንቋ ነው በኢትዮጵያ ደረጃ። ግዕዝ የቤተ ክርስቲያን የእንትን ቋንቋ ነው፣ መጸለያ ምናምን ነው። ኢቭን እንትኑ ምንድን ነው ክልሉ ግዕዝ መማር አለበት ትውልዱ ብሎ 3ኛ ቋንቋ ነው ምናምን አድርጎ እያስተማረ መሰለኝ ያን ጀምሯል፣ በግድም በውድም ማለት ነው። ሌላው አፋርኛ ነው። አፋርኛ የክልልም ቋንቋ ነው፣ ተናጋሪም አለው። ምንም ችግር ያለበት ቋንቋ አይደለም። ኦሮምኛም የትልቅ ህዝብ ነው በቁጥር ማለት ትልቅ ህዝብ የሚናገረው ቋንቋ ነው። ኢቭን አሁን ራሱ የስራ ቋንቋ መሆን አለበት ተጨማሪ ተብሎ እየታሰበበት ያለ ነው። ትግርኛም እንደዛ ነው። የት አለ ዳይቨርሲፊኬሽኑ? እዚህ አሁን ዩኒቨርሲቲ ማስተማር ያለባቸው እየጠፉ ያሉትን በመጥፋት አደጋ ያሉትን ቋንቋዎች መጠበቅ ነው። ችግር ላይ የወደቁ ቋንቋዎችን ማዳን ነው። መፍትሄ ፈላጊ ስለሆነ ዩኒቨርሲቲ ማለት ምንድን ነው እዚህ ጋር የሚያሽቋልጠው? አሁን እነዚህን አያስተምር አይደለም፣ እንደዚህ አሁን እንትን ያድርግ አይደለም። ግን ከዛ በላይ የሚያስፈልጋቸው መፍትሄ የሚያስፈልጋቸው ችግር ላይ ያሉ ቋንቋዎች ነው። ለምንድን ነው ቅማንተኛን በዛ ደረጃ እንትን የሚያደርገው? ለምን አገውኛን አላደርገም? እንዲህ ሌላ ልቀር፣ ለምን አገውኛን? አገውኛ እኮ በመሟሟት ላይ ያለ ቋንቋ እኮ ነው። የስራ ልዩ ዞን ተፈጥሮላቸው ግን የስራ ቋንቋ እንዳይሆን የተደረገ ቋንቋ ማለት ነው። በቅርቡ ይጠፋል አገውኛ በዚህ ሂደት ከቀጠሉ ማለት የስራ ቋንቋ ካልሆነ እየጠፋ ነው የሚሄደው። ፍርድ ቤት አይጠቀሙበት፣ ሕክምና ቦታ፣ ልዩ ልዩ የማህበራዊ ግልጋሎት የሚሰጡ ተቋማት ላይ አይጠቀሙበት። በተመሳሳይ እንደዚህ ነው። የጉምዝኛ ቋንቋን አምጥተው ያጠኑታል። ኢትዮጵያ ቋንቋ ነው፣ እንደው ሌላው ቢቀር ይሄንን አያደርጉም። ሌላው ምን ይላል እዚህ ጋር? ሁለተኛው የዓለም አቀፍ ቋንቋ ማዕከላትም አለን ይላል። እንግሊዝኛ፣ ጀርመን፣ ፍሬንች ወይም ፈረንሳይኛ ማለት ነው፣ አረቢክ ይላል። አፍንጫው ላይ ያለው እዛ ላይ ያለ ችግር ላይ ያለ ቋንቋ እዛ ትቶ ፋሲል ግንብ የተሰራበትን ቋንቋ ትቶ ፋሲል ግንብ ማዕከል ግንብ ነው የሚባለው። ማዕከል ግንብ የባልንጀሮች ወይም የጓደኞች የወዳጆች ግንብ ማለት ነው። ማዕከል ግንብ የተሰራበትን ቋንቋ ትቶ የጎንደር ዋና ታሪክ ያለበትን ትቶ እዛ ጋ ሄዶ ምንድን ነው የሚደናበረው? እዛ ጋ ችግር ላይ ያልወደቀ ቋንቋ ላይ ፍዳውን የሚያው ምንድን ነው ማለት። ስለዚህ ይሄ ትክክል አይደለም። ሌላ ደግሞ ዓለም አቀፍ ቋንቋ ኦኬ ይሁን፣ እሺ፣ ምንም ችግር የለውም። ግን ቅድሚያ ለምንድን ነው ቤት ላይ ያለው አንተ እየረገጥከው እየገደልከው ያለ እዛው እያጠፋው ያለ እንዲሞት የፈረድክበት ቋንቋ እያለ ሌላው ቋንቋ ጋር የምትሟሟተው ማለት ነው። ዩኒቨርሲቲ እኮ ችግር ፈች ነው። ችግር ፈች ነው። የት አለ ችግሩን የፈቱት? የዛን ማህበረሰብ የተቀመጡበትን ማህበረሰብ ችግር የፈቱት የት ነው የሚለው መሰረታዊ ጥያቄ ነው ማለት ነው። እዚህ ጋር እንግዲህ ትልቁ ጥያቄ የት አለ የቅማንተኛ ቋንቋ ማዕከላችሁ? ኢንዳንጀርድ የሆነ ቋንቋ እያለ ለሌላ ቋንቋ ማዕከል ትከፍታላችሁ። ኦኬ ያን ክፈቱ። ለምን ለዚህ ህዝብ ቋንቋ እንደዛ አታደርጉም? ይሄ የቅማንተኛ ጠላትነት ወይም ለቅማንተኛ ብቻ ሳይሆን ለቅማንት ህዝብ ጠላት መሆናችሁን አያሳይም ወይ? ይህን ጥያቄ መመለስ አለባቸው። ምናልባት ሌላ ጊዜ ጸጸትና ችግር ውስጥ የሚወድቁበት ዘመን ይመጣል ብዬ አስባለሁ። የሚያፍሩበት ማለት ነው። በጠቅላላ የሚያፍሩበት ጊዜ ይመጣሉ። እንግዲህ በዓለም አቀፍ ደረጃ እውቅና ለማግኘት እኮ አሁን እንትኑን ስትመለከተው እውቅና ለማግኘት የፈረንሳይኛ ፈተና የብቃት ማረጋገጫ ፈተና ማዕከል መሆን አይደለም የብቃት እንትን የሚያደርግ ብቃትን ስኬትን የሚያሳይ አገር ውስጥ ያሉ ቋንቋዎችን በማሳደግ በመጠበቅ ሰስቴን እንዲያደርጉ በማድረግ ነው። ይሄ ነው ትልቅ እውቅና ሊያሰጠው የሚችለው። ጎንደር ዩኒቨርሲቲ ተብሎ በዓለም ደረጃ ራሱ ትልቅ ሽልማት የሚያስገኘው ነገር ነው። ዩኔስኮ ራሱ የሚሸልመው ነው። ይህን አያደርግም። ግን ልቅምቃሚ ሽርፍራፊ ፍራንክ ወይም ሳንቲም የሚገኝበት ቦታ እየሄዱ እንትን ያደርጋሉ። እና ችግር ያጋጠማቸውን ቋንቋዎች ከችግራቸው ፈትቶ መንከባከብና ወደ ጥሩ ሙሉ ህይወት የተሟላ ህይወት እንዲኖራቸው በማድረግ እውቅና ከማግኘት ይልቅ እነዚህን በመቅበር እዛ ጋር መንጠልጠሉ ምንም ፋይዳ የለውም እንደ ተቋም ማለት ነው። እንግዲህ በመጨረሻ ዩኒቨርሲቲው ለምንድን ነው አፍንጫው ላይ ወይም አፍንጫው ስር ያለን ቅማንተኛ ማየት የማይፈልገው ተግባራዊ ስራ መስራት የማይፈልገው ለምንድን ነው? በቅማንት ምድር ምርምሮች፣ የማህበረሰብ አገልግሎቶች እንዳይከወኑ የሚያደርገው የሚል ጥያቄ መሰረታዊ ጥያቄ ይመስለኛል። ዛሬ ብቻ አይደለም፣ ቀደም ብሎ ጀምሮ ሁሉ እንደዚህ ነው። ዩኒቨርሲቲ አይሰራም። ኦኬ ይሄንን እናንሳ። አንደኛ መሪዎቹ
ከአካዳሚክ ተቋምነቱ አውጥተው ወደ ሌላ ተቋም ስላወረዱት ተራ ተቋም አደረጉት። የመዝረፊያ የመቦጥቦጫ ፖለቲካዊ መስሪያ እሱን እየተጠቀሙ የሌላ ህዝብ መጨፍጨፊያ ምናምን አደረጉት ማለት ነው። ስለዚህ አካዳሚክ ተቋምነቱን አጥፍተውታል ማለት ነው። በከፍተኛ ትምህርት ተቋማት ማቋቋሚያ አዋጅ የተቀመጠውንና በዩኒቨርሲቲው ሌጅስሌሽን የተቀመጡ ነገሮች አሉ ብዙ ዓላማ ምናምን እየተባሉ እና ሌሎችም ጉዳዮች ላይ የሚገለጹትን ዩኒቨርሲቲ የተቋቋመላቸውን ዓላማዎችን እንዳይሰራ ያደረጉት ሽባ አደረጉት ማለት ነው። አንድ ተቋም ተቋቁሞ ለተቋቋመለት ዓላማ መስራት ካቃተው ኦልሬዲ ሽባ ነው ማለት ነው። ዲስፋንክሽናል ሆኗል። መታከም አለበት። ጤናው ታውቋል ማለት ነው። ስለዚህ አሁን ጎንደር ዩኒቨርሲቲ የታመመ ተቋም ሆኗል። የታመመው ተቋም እንደ ተቋም በተፈጥሮ ተቋሙ ሳይሆን የሚመሩት ሰዎች በሽተኛ ያደረጉት ማለት ነው። ፓራሳይቲክ በሆነ ግንኙነት ከዩኒቨርሲቲው ጋር እንዲህ አይነት ስራ እየሰሩ ስለሆነ ነው። ሁለተኛው ጸረ ቅማንት በሆነ ቡድን ስለሚመራ ነው። ያ ቅማንቶችን እየመነጠረ እያሳደደ እዛ ዩኒቨርሲቲ ውስጥ ሲሰሩ የነበሩትን በሙሉ ያሳደደ አብዛኛዎቹን በተለይ ደግሞ በጣም ታዋቂ የሆኑ ጠንካራ ሰዎችን አሳዶ ሙሉ በሙሉ የራሱ ያደረገ የተቆጣጠረ ይሄ ኃይል ሙሉ በሙሉ ከያዘው ጸረ ቅማንት ነው። ጸረ ቅማንት የሆነ ቡድን ደግሞ ዩኒቨርሲቲ ሲመራው ዩኒቨርሲቲው በቅማንት ዙሪያ ቅድም ያልናቸውን ነገሮች ሊሰራ አይችልም። ቅማንተኛ ቋንቋን ሪቫይታላይዝ የማድረግ ፍላጎትም አይኖረውም ማለት ነው። አያስብም ሲጀመር ማለት ነው። ይሄ ትልቅ ምክንያት ይመስለኛል። ሌላው ሁለተኛው በመሪዎች የፖለቲካና ማህበራዊ እሴቶች ስለተበረዘ ነው። ዩኒቨርሲቲው በመሪዎች ከላይኛው መጀመሪያ ካነሳሁት ጋር መሄድ ነው። መሪዎቹ ያላቸው የፖለቲካ ኦሪንቴሽን አለ የራሳቸው የሚፈልጉት ማለት ነው። ቅማንት ካልጠፋ ምናምን የሚል ነገር አላቸው። የፋርጣው ከ1957 ጀምሮ የተመሰረተ ማህበር አለ። ያ ማህበር አባላት ናቸው ብዙዎቹ እዚህ ዩኒቨርሲቲ ውስጥ አስተዳዳሪ ምናምን ሆኖ የሚሰሩት የተለያየ ቦታ ያለው ማለት። ስለዚህ ያ ማህበር ደግሞ ዋናው ቅማንትን ማጥፋት ነው ዓላማው ፍሮም ቬሪ ቢጊኒንግ ማለት ነው። ጎንደር ላይ ሲመሰረት ቅማንትን ማጥፋት ነው። ዛሬ ኤቭሪዌር ኢን ኢትዮጵያ ብታገኘውም ዋናው ስራ ጸረ ቅማንት ነው። ስለዚህ እነዚህ ጸረ ቅማንት ከሆነ ማህበር የመጡ እሳቢያቸው ቅማንትን ማጥፋት ነው። በዚህ የተበረዘ ነው ተቋሙ። ቅድም እንድለ አንዳንድ አስተማሪ እንደሆን አድቫይዝ ሲያደርጉ የቅማንት ምናምን የሚል ኢሹ ካለ ተው እንደሚሉት ማለት ነው። በእንደዚህ አይነት ሁኔታ ዩኒቨርሲቲው እንዲበረዝ እንዳያይ አፍንጫው ስር ያለን ችግር እንዳይመለከት አድርጓል ማለት ነው። ሌላው አራተኛው አካዳሚክ ነፃነት ስለሌለው ነው። ዩኒቨርሲቲው አካዳሚክ ነፃነት የለውም። በፖለቲካ ስለተበረዘ መምህራን ሪሰርች እንደፈለጉ መስራት አይችሉም። አካዳሚክ ነፃነት ስለሌላቸው ማለት ነው። አንደኛ መማር ማስተማሩ ራሱ ፖለቲሳይዝ ተደርጓል። አሁን አካዳሚክ ነፃነት የሚባል የለም። እንደ ዩኒቨርሲቲው እንደ ተቋም ደግሞ የራሱ የሆነ አካዳሚክ ነፃነት የለውም። በዚህ ምክንያት ማንም ሰው የሆነ ቦታ ፕሮጀክት ዴቨሎፕ አድርጎ ፕሮጀክቱ ትክክል ነው ትክክል አይደለም ነው እንጂ ከዚህ ይፈጸማል ከዚያ ይፈጸም የሚለው መሰረታዊ ጥያቄ የለውም። ምናልባት አስቸጋሪ የሆነ ሁኔታ ካልሆነ በስተቀር ማለት ነገር ግን የሆነ ቦታ እንዳይሄድ ይከለከላሉ። ስለዚህ ዩኒቨርሲቲው ከአካዳሚክ ነፃነቱ ወጥቷል ማለት ነው። ተገፏል። ያን ነፃነቱ ፖለቲካ እየበላው ነው ማለት ነው። የአካባቢ አስተዳደር እንደፈለገ ይጫወትበታል ማለት ነው። የሚመራው ሎካል በሆኑ ነገሮች ነው እንጂ የፌዴራል ምናምን የምትለው የትምህርት ሚኒስቴር ምናምን ብትለው እሱ የሚመራው አይመስለኝም። የለም። ይሄም ሌላው ጉዳይ ነው። ከአካዳሚክ ነፃነት ስትወጣ አካዳሚሽን ሆነ አይደለም የምታስበው ማለት ነው። በፕሮፌሽን አትገመግመውም። እያንዳንዱን በፖለቲካ ኢንተረስት ታደርገዋለህ። ስለዚህ የፖለቲካ ኢንተረስት ቅድም የጠቀስኩልህ ግሩፕ የእሱ ኢንተረስት ብቻ አቺቭ እንዲደረግ አደረጉት። ዩኒቨርሲቲውን የሆነ ቡድን ፍላጎት ማሳካያ ያደረጉት ማለት ነው። በዚህ ምክንያት ቅማንት የሚባል ነገር አይፈለግም ማለት ነው። ሌላ አምስተኛ ነጥብ ላንሳለ ደካማ የትምህርት ፖሊሲ በመኖሩ ነው። በሀገር ደረጃ ያ ደካማ የትምህርት ፖሊሲ መኖሩ አፈጻጸሙ ራሱ ደካማ መሆኑ ነው። እስከ አሁን የዩኒቨርሲቲዎቹ 3 ነገሮች ቅድም እንዳልኩ ኮሚኒቲ ሰርቪስ፣ መማር ማስተማር እና የትምህርት ጥራት የምንለው ከዛ ሪሰርች ነው። እነዚህ በአግባቡ እየተወጣ ነው እየተወጣ አይደለም እነዚህን ብሎ መገምገም እንትን መደረግ ያለበት። በአካባቢ ያሉ ችግሮች ምን ፈታ፣ እዛ ያለ ማህበረሰብ ችግሮች ምን ፈታ ማለት ይሄ ሁሉ መነገር ነበረበት። ምንድነው አሁን የቅማንት ጥያቄ እንዳይመለስ የሁሉ ግርግር እንዲሆን የተደረገው ምንድነው ምክንያቱ የሚለው እኮ ዩኒቨርሲቲ ማጥናት አለበት። ዩኒቨርሲቲ ነው ማጥናት ያለበት። ይሄን በተለይ ይሄ ሶሻል ዲፓርትመንት የሆኑት ይሄን በደንብ አድርገው ማጥናት ነበረባቸው። ግን ይሄ ጥናት አይጠናም። ሶሻል ስለ ታሪክ ምናምን የሚባሉትና ሶሲዮሎጂ፣ አንትሮፖሎጂ የመሳሰሉት ሌሎቹ ይህን ማጥናት ነበረባቸው። አሁን ይሄ የቅማንት ጉዳይ በመነሳቱ የተፈጠረው ችግር ምን ችግር አምጥቷል? የወለደው ምንድን ነው? በርካታ ችግር መጠናት አለበት እኮ በዩኒቨርሲቲ። ማንም አያጠናም። ይሄን ማንም ዙሮም አያለም። ሰው ችግር ፈቺ አይደለም ማለት ነው ተቋሙ። ይሄን ማየት እንችላለን። ሌላው የስርቆትና ዝርፊያ ማዕከል ስለሆነ ነው ጎንደር ዩኒቨርሲቲ። ኮራፕሽን የሞላበት ኮራፕት የሆኑ መሪዎች የሞሉበት ነው። ባለፈው አንድ ዘገባ ሰርተን ነበር። በሞተ ሰው በተባረረ ሰው ሙስና የሚበሉ እኮ ናቸው እዛ ጋር የሚዘርፍ ማለት ነው። ስለዚህ በተቋም የደከረተ እንዴት አድርጎ ስራውን እንሰራለን? ሙስና እኮ ትልቁ ችግር ተቋሙ የተቋቋመለትን ዓላማ አቺቭ እንዳያደርግ ማድረግ ነው።
ተቋም መግደል እኮ ነው። ሙስና ማለት ተቋሙን ትገለዋለህ። በቃ እንደ ተቋም አይሰራም ማለት ነው። ህይወት የለውም። የደነዘዘ የሞተ ይሆናል ማለት ነው። ስለዚህ እንደዛ አደረጉት ማለት ነው። የመጨረሻ ማንሳት የምፈልገው ምክንያቱ ሌላው ምክንያት ደግሞ ምንድን ነው? ኢንስቲትዩሽን ኦፍ ሰርቫይቫል መሆኑ ነው ተቋሙ ማለት ነው። ተቋሙ ኢንስቲትዩሽን ኦፍ ሰርቫይቫል ሆነ። ምን ማለት ነው መሰለህ? እዛ የሚሰሩ ሰዎች ሰርቫይቭ ነው የሚያደርጉት። በተለይ መምህራን የሚባሉት ማለት ነው። ሰርቫይቫል ጉዳይ ነው እንጂ በቂ ደመወዝ ኑሯቸው፣ በቂ ነፃነት ኑሯቸው፣ በሆነ የራሳቸው የተሻለ ነገር ኑሯቸው በአካዳሚክ ነፃነት የሚሰሩት አይደለም። ከተባረሩ የሚበሉት ስለሌላቸው ብቻ እዛ ይሰራሉ። ስለዚህ መሪዎቹ እነዚህ ጽንፈኞቹ አካባቢ መንደርተኞቹ የሚፈልጉትን ማለት ነው የሚፈልጉትን ነገር ብቻ እያደረገ ይቀጥላል ማለት ነው። ምንም እንትን የለውም። ግዴታ ነዋ። አለበለዚያ ትባረራለህ ወይም ደግሞ ችግር ይገጥማል። ከተባረርኩ ምበላት የለም ስለምትል እንደዚህ አይነት የቅማንትን ጉዳይ ላይ መጠናት አለበት ብለህ አትጠይቅም። ነውር ነው። ከጠየቅ ደግሞ ችግር ነው። እዛ ውስጥ በዚህ ደረጃ ነው የመጣ ነው ማለት ነው። ስለዚህ ተቋሙ በአጠቃላይ እንዲሁ ጥቅልል አድርጎ ለማየት ከቅማንት ጉዳይ ብቻ ሳይሆን በሌሎች ጉዳዮች አሁን ከቋንቋም ብቻ ሳይሆን በሌላም አስፔክት የአካባቢው ማህበረሰብ እየጠቀመ አይደለም። ከተቋቋመለት ዓላማም ውጭ ነው። አካደሚክሊም እነዚህን አተኩሮ መስራት የነበረበት ጉዳይ ነው። በመጥፋት ላይ ያሉ ቋንቋዎችን ዲፓርትመንት ከፍተላቸው ትምህርት እንዲማሩ ስልጠና እንዲሰጥ የተለያዩ መርሃ ግብሮችን ማሳየ መጽሐፍት እንዲጻፉ የማድረግ ተግባር የጎንደር ዩኒቨርሲቲ ነበረ። ይህን ስቲል እስካሁን አላደረገውም። ለወደፊቱም የሚያደርገው አይመስለኝም። ይህ አሁን ኮንትሮል ያደረገው በራሳቸው ፍላጎት ዩኒቨርሲቲውን የሚነዱት በዩኒቨርሲቲ ፍላጎት ሳይሆን በግለሰብ ፍላጎት ስልጣን ላይ በተቀመጠው ማህበር ቡድን በዛ የሚጦዝ መሆኑ እስካልቆመ ድረስ አሁንም የሚስተካከል አይመስለኝም። ለወደፊቱ ግን ይሄ ነገር ቢያስተካክሉትና የተሻለ ነገር ቢሰሩ ጥሩ ነው። ለአካባቢው ማህበረሰብ መልካም ግንኙነትም ጥሩ ሚና ይጫወታሉ ብዬ አስባለሁ። ቅማንትን ኢግኖር በማድረግ በምንም መንገድ ማቆም አይቻልም። እንደዚህ አሁን ከነፃነት ትግሉ ማቆም ምናምን የሚባል ነገር አይቻልም። ባህር ዳር ላይ ያደረጉት ምርጫ ምንድን ነው? የምክክር ኮሚሽኑ ወቅት ቅማንትን ለማፈን ምን ያክል ያ የፋርጣውን ማህበር የሃይማኖቱ መሪ ማለት ነው ያደረገውን እናውቃለን። በአደባባይ ላይ የታየ ነገር ነው የተንጨረጨረው ማለት ነው። ያሄዱበት ማፈን ማለት አሚኮ የሚባለው እንዴት አድርገው ማፈን እንደሰራ ማለት ትልቅ አፈና እንደፈጸመ አይተናል። አሁን የዚህ ሁሉ ጥርቅም ነው ጎንደር ዩኒቨርሲቲ ማለት ብቻውን የሚሰራም አይደለም። አጠቃላይ በክልሉ ውስጥ የተፈጠረ በሽታ ነው። ትልቅ ነቀርሳ የሆነ በሽታ ለእውቀት፣ ለለውጥ፣ ለሀገር ጥቅም ነቀርሳ የሆነ በሽታ አለ። ያንን በሽታ ነው እነሱ እያመጡ እየዘሩት ያሉት ማለት ነው በየተቋማቱ እና ይሄ ካልተሳከለ የሚሳከል አይመስለኝም። ኤኒዌይስ ምናልባት ልብ ካገኙ አሁንም አረፈደም ብዬ አስባለሁ። ታንኪዩ። መልካም እንግዲህ አጠቃላይ የጎንደር ዩኒቨርሲቲ እና የቅማንተኛ ቋንቋ ለምን ሆድና ጀርባ ሆኑ የሚለውን ሀሳብ በተመለከተ ለሰጠን ማብራሪያ ከልብ አመሰግናለሁ። እንግዲህ አጠቃላይ የሰጠው ሀሳብ ምንም የሚጣል ነገር የለውም፣ ይታወቃል። ሁሉም ሰው ያውቀዋል፣ ራሳቸውም ያውቁታል ምን እንደሚሰሩ። እንደውም ስለ ቅማንት ቋንቋ ባህል፣ ወግ ሪሰርች ለመስራት እንደ የመጀመሪያ ዲግሪ ተመራቂ መሆን በማስተርስ እና በፒኤችዲ ደረጃ ቢቀር ሌሎች ዩኒቨርሲቲዎች ላይ የተሻለ ነው ከጎንደር ይልቅ። እስፔሻሊ ወሎ ዩኒቨርሲቲ እኔ ብዙ ነገር ሲያደርግ አይቻቃለሁ። ወሎ ዩኒቨርሲቲ ውስጥ የቅማንተኛ ቋንቋን ባህልን የሚያንጸባርቁ ነገሮች ከሪሰርች ጀምሮ ብዙ ነገሮችን ሲሰሩ አይቻቃለሁ። ሌሎችም በተመሳሳይ ሌሎችም ዩኒቨርሲቲዎች ድል ይሰጣሉ። አትሊስት አይነፍጉም፣ አይከለክሉም። ይሄ ግን ሆን ብሎ በር በመዝጋት በጣም ብዙ ነገር ነው የሚያደርገው። በነገራችን ላይ ኢቨን ተራ የመመረቂያ ጽሁፍ ሄደህ በቅማንት አካባቢ መስራት አችልም፣ ዝም ብሎ እንዲሁ ስም ሳጠቅስ እንኳን ይሄ ይታወቃል በግልጽ። እና እዛ ውስጥ ያሉ ሰዎችም ቅድም እንዳልከው የሰርቫይቫል ጉዳይ ብቻም ሳይሆን ፍርሃትም አለ፣ ይፈራሉ። ስለ ቅማንት ብትናገር ኢቨን የመጣህበትን አካባቢ ሁላ እያዩ ነው እኮ ጥቃት ሲያደርሱ የነበሩትና አሁንም ድረስ ይህ ነገር አለ። ዩኒቨርሲቲው ምንም የሽፍታ ማዕከል ነው አሁን ባለው ሁኔታ። ይህን ማንም ነው የሚያውቀው። ሰዎች ራሳቸውን አጠፉ እየተባለ ህይወታቸውን እንዲያጡ የሚደረጉበት ስንት ምሁራን አካባቢያቸው የመጡበት ሰፈር መታወቂያቸው ጭምር እየታየ ህይወታቸው እንዲጠፋ የሚደረግበት ምክንያትም ዝም ብሎ የመጣ ሳይሆን ይህ ተቋም በሴረኞች እጅ እንደወደቀ ትልቅ ማሳያም ስለሆነ በተደጋጋሚም ስላነሳ ነው ምንም የተለየ ነገርም እንዳልሆነ ማወቅ ይቻላል ማለት ነው። ውድ አድማጭ ተመልካቾቻችን ለዛሬ የነበረን ወቅታዊ ጉዳይን ይመስል ነበር። ሀሳብ፣ አስተያየት፣ ጥያቄ ካላችሁ በውስጥ መስመር ላኩልን። እንደተለመደው መልሰን ወደ እናንተ የምናደርስ ይሆናል። ለዛሬው በዚህ ጨርሰናል። መልካም ጊዜ ይሁንላችሁ።